ሳቅ እያልኩ ነው የመጣሁት። ብዙ የሚያስቀኝ ነገር እያየው ስለሆነ ነው። የሚያኮራ ህዝብ ነው መቼም አማራ። በጣም በብዙ ነገር ያስደንቀኛል። የሚያስደንቅም ህዝብ፣ የሚያስገርምም ህዝብ፣ የሚያኮራም ህዝብ ነው። ያ ብዙ ወንድምነት፣ ብዙ እህትነት፣ ብዙ ፍቅር እያየው ነው። በዛው ልክ እንደዚሁ ብዙ ትችት አለ። ትችት በጣም ያበረታናል። በዚህ ትግል ውስጥ እንደ ትችት የሚያኮራን የሚያስደስተን ነገር የለም። በነገራችን ላይ የአማራ ትግል አሸናፊ ይሆናል። የተነሳንለት የቆምንለት ዓላማ እሱ ነው። ሳንሰብረው የሚሰበር ነገር የለም። ለዛ እየሰራን ያለ ነው። ስለዚህ ብልጽግና አሁን ምን ተናገሩ፣ ምን አሉ፣ ቤት ገቡ፣ ቤት ወጡ ማለት የጀመረበት ዘመን ነው። ኢትስ ቬሪ ቬሪ ኢንትረስቲንግ። በነገራችን ላይ ይሄንን ፓኒክ ማየታችን ማለት ነው። እዚህ ጋር እንደምትመጡ እናቅ ነበር እና ገና አልጀመርናችሁም ስንል የነበረው ለዚህ ነው። ብልጽግና ከባድ ምጥ ውስጥ ከባድ ፓኒክ ውስጥ ነው። የሌለ ነገር እንትን እያለ ነው። ለምሳሌ አሁን ትሪፕል ኤ ላከልንን እየተመለከትኩ ነበር። በትሪፕል ኤ ስም መግለጫ እንደወጣ አድርጎ ለማቅረብ እየሞከረ ነው። እሱን ተመልክቻለሁ። በሌሎችም እየወጡ ያሉ ነገሮችን እየተመለከትን ያለ ነው። ብዙ በአማራ ተቋማት ስም ዓላማው ምን እንደሆነ በትክክል ገምታለሁ። የኔትወርክ መቆራረጥ ካለ ቴክኒሻናችን አሳውቀኝ። የመቆራረጥ አይነት ነገር እኔ ጋር ምስሌ ላይ እንደዛ አይነት ስሜት እየተመለከትኩ ነው ያለሁት። እናንተ ጋር እንደዛ አይነት ነገር አለ የለም የሚለውን አሳዩኝ። በሳተላይት ድምጻችን ጥሩ ሆኖ እየተሰማ እንዳለ በሳተላይት ላይ ያላችሁ ሲደመር 1723093725 ላይ ጻፉልን። አዳዲስ መረጃዎችን ትሰማላችሁ። ቆይታችን ብሪፍ ነው የሚሆነው ዛሬ። አጠር አድርገን ለመቆየት እንሞክራለን። ስለዚህ ፕሮግራማችንን እንደተለመደው ላይክ በማድረግ ሼር በማድረግ የዩቲዩብ ቻናላችን ቤተሰብ ያልሆናችሁ ደግሞ የዩቲዩብ ቻናላችን ቤተሰብ ሁኑ። ሰብስክራይብ አድርጉት ይሄን ቻናል። አጀንዳ ሆነን ከርመናል። አይ ቲንክ በቀጣይ ገና ስራችንን ብዙ መስራት አልጀመርንም። በእኔ እምነት አማራን መስራት ማገልገል ያለብን ልክ አይደለም እያገለገልን ያለ ነው። በጣም ብዙ ምንሰራቸው ስራዎች አሉ። ወሳኝ ምዕራፍ ላይ ግን እንዳለን በደንብ መታወቅ አለበት። ስለዚህ በምን አወቅሽበት ነው እና ብልጽግና በጣም መጫው ከጀመረ በጣም ከባድ ነገር አለ ማለት ነውና ያንን በደንብ መገንዘብ ያስፈልጋል። ጠበቅ ነው በያላችሁበት ቦታ የጀመራችሁትን ነገር ሁላችሁም ጠበቅ አድርጋችሁ መያዝ። ማህበራት ጠንከር ማለት ነው። የአማራ ተቋማት በደንብ ጠንከር ማለት ነው። የኢትዮጵያ ውስጥ ያላችሁ ኃይሎችም እንደዚሁ በተለያየ መንገድ ያላችሁ ጠንከር ማለት ነው። there is only one way ብልጽግናን የማናሸንፍበት፣ እሱም አለመተባበር ይባላል። ከዛ ውጭ ያለው መንገድ አብዛኛው መንገድ ብልጽግናን የምታሸንፍበት መንገድ በጣም ክፍት ነው። ስለዚህ ያንን በደንብ አውቆ በደንብ ይሄንን ጩኸት ማስጮህ ያስፈልጋል። እንደዛ ሲሆን ነው እየሰራ እንደሆነ ፊልም እናደርገው ማለት ነው። መበርታት ነው። ስለዚህ ዛሬ ይዘንላችሁ ከመጣናቸው ጉዳዮች አንደኛው ጦር ከአማራ ክልል እያወጣ ነው ብልጽግና። ለምንድን ነው የሚያሸሸው? ወዴት ነው እየወሰደ ያለው ጦሩን? በደንብ እንነጋገርበታለን። ዓላማውና ምክንያቱ ምን እንደሆነ እንነግራችኋለን። ጀነራሉ ከዚህ በኋላ አንሸሽም የሚል ለጦሩ ያስተላለፈው መልእክት አለ። ይሄ ጀነራል ማን ነው? ምን ማለት ነው? ከዚህ በኋላ አንሸሽም የሚለውን እናነሳለን። ፕሮፓጋንዳው እንደዚሁ በጣም ተጠናክሮ ቀጥሏል። በተለይ ደግሞ በዚህ በጸረ ብልጽግና ትብብሮችን በማክሸፍ ረገድ የተሰማሩ ተቋማትን፣ ግለሰቦችን ታርጌት ያደረጉ በርካታ ስራዎች እየተሰሩ እንዳሉ እየተመለከትን ያለ ነው። አይ ቲንክ ምን ጠብቀውና ኤክስፔክት ያደረግነው መሆኑን በደንብ ማወቅ ያስፈልጋል። እዛ ላይ ምላሽ እየሰጡ መሄድ ተገቢ ነው የሚሆነው። እዛ ላይ እንሰራለን። ሌላው ተላላኪነቱ በርክቷል። እንደዚሁ ዲፕሎማሲውንም ተላላኪነቱንም ሽምግልናውንም የማይልከው ሰው የለም። ብልጽግና ባይዘው ተቋማት ጋር ግለሰቦች ጋር ሽማግሌ የማይልከው ነገር የለም። በማይመጣበት መንገድ የለም። ምጥ ላይ ነው ያለው። ክሊርሊ በማይሄድበት የማይገባበት የማይባጥጠው መንገድ ምንም ነገር እንደሌለ እየተመለከትን ያለ ነው። እጅግ በጣም የሚያስደንቅ ነው። ብልጽግና በዚህ ደረጃ ላይ ያልገባን ነገር ሁሉ እየሆነ እንዳለ ነው እንድናውቅ ያደረገን። የብልጽግናን ፓኒክ ስንመለከተው ምን እየመጣ እንዳለ በትክክል እንድንመለከት እድል የፈጠረ ይመስለኛል። እሱን እናነሳላችኋለን። ሌላ የድሮንን በተመለከተ በኢትዮጵያ በተለይ ደግሞ በትግራይ በርካታ ድሮኖች ታይተዋል።
የኢትዮጵያ መንግስት ኦን የማያደርጋቸው ግን ደግሞ ሌሎች ድሮኖች ታይተዋል በሚል በብልጽግና ቤት ከትናንት ማታ ጀምሮ በጣም በስፋት የሚወራ ፕሮፓጋንዳ እንዳለ ተመልክቻለሁና ዓላማው ምንድነው? በነገራችን ላይ ይሄንን በተመለከተ በተደጋጋሚ ፕሮግራም ስንሰራ ስለነበረ ምናልባት በኋላ ካነሙት ጋር እንድናነሳው ከፈቀዳችሁልን ይሄንንም እናነሳዋለን። ከዚህ በፊት ምን ብያችኋለሁ? ብልጽግና ሁሉ ጊዜ የሚመጻደቅበት ነገር የቴክኖሎጂ ሞኖፖሊ እንዳለው ነው። የቴክኖሎጂ ሞኖፖሊ፣ የቴክኖሎጂ የበላይነት፣ የመረጃ የበላይነት፣ የትጥቅ የበላይነት፣ ሞኖፖሊ ኦፍ ቫዮለንስ፣ ሞኖፖሊ ኦፍ ፋይናንስ፣ ሞኖፖሊ ኦፍ ኢንፎርሜሽን፣ ሞኖፖሊ ኦፍ ስቱፒዲቲ ወሬቨር የሁሉም ነገር ሞኖፖሊ እንዳለው ያስብ የነበረ ነው። እኔ ታው ገዳማትን በድሮን አትምቱ፣ ይሄ ነገር ፍሊፕ ያደረገለት መደበቂያ ታጣላችሁ። ቴክኖሎጂው እናንተ ጋር ብቻ አይደለም ያለው፣ እረፉ። ይሄን ፕሬሲደንት ግን ሴት አታድርጉ። አደገኛ ጨዋታ ነው። ሱዳን ውስጥ ምን እንዳስከተለ ታውቃላችሁ። አቁሙ። በተደጋጋሚ ስለነበረበት ምክንያት አሁን ብልጽግና ላይ ማያት ፓኒክ እንድትታይ ምክንያት ሆኗል። እሱንም እናነሳለን። እስከ ፍጻሜያችን ድረስ አብራችሁን ቆዩ። ሰብስክራይብ አድርጉ፣ ሱፐር ቻት ግዙ፣ ስቲከር የገዛቸው ኤቢሲን አበረታቱ። ሲደመር 1730937 ዜል እና ካሻፕ ማድረግ ይችላል። ኤቢሲ ተቋም ነው፣ ድጋፍ ይፈልጋል። ብዙ ስራ መስራት ይኖርብናል። ትግል ነው፣ መጠነ ሰፊ ትግል ነው የምናደርገው። እነዚህ ትግሎች አቅም ይጠይቃሉ። እነዚህን አቅሞች ደግሞ መፍጠር ያለበት ማህበረሰባችን ነው። ማህበረሰባችን የሚፈጥራቸው ተቋማት ናቸው ነገ ላይ እና ዛሬ ላይ ያለውን የህብረተሰባችንን ትግል ተሸክመው ወደፊት እንዲያስኬዱ የሚጠበቅባቸው ብዬ አምናለሁና በዚህ ረገድ ያለማቋረጥ ድጋፍ የምታደርጉ አላችሁ። ያለማቋረጥ በቃ ሌት ተቀኛ በመጣን ቁጥር ለኛ ስቲከር እየገዛችሁ ኤቢሲን ለመበረታታት ጥረት የምታደርጉ በጣም የምትገርሙኝ ወንድሞች አላችሁ። በዛው ልክ ደግሞ ዝም የምትሉ ኒውትራል የምትሆኑም አላችሁ። አቅማችሁ በፈቀደ መንገድ ይሄን ትግል አግዙ። ለወል ህልውናችን፣ ለህዝባችን ነገ፣ ለህዝባችን ዛሬ የሚከፈል ማንኛውም ነገር ማለት ነው። አምነንበት እናድርግ። የተሰለፍንበት ትግል ምንድነው አቺቭ ማድረግ የምንፈልገው የሚለውን በደንብ አውቆ በዛ ልክ ርብርብ ማድረግ በጣም የተገባ መሆኑን መገንዘብ ያስፈልጋል። ኢንተርምስ ኦፍ ኢኮኖሚክስ ብዙ ጊዜ ያወራዋለሁ። እነዚህ ተቋማት ላይ ኢንቨስት የምታደርገው አሜሪካን ሀገር ለምሳሌ ምርጫ ሲኖር ባለሀብቶቹ ምናምን በተለያየ መንገድ ድጋፍ ያደርጋል፣ ያሰሉታል። በእያንዳንዱ ስርዓት ውስጥ የነሱን ሚና የነሱን አስተዋጽኦና በርክቶ በሀገር ውስጥና ተቋማት በመገንባት ሂደት ውስጥ በሀገር ውስጥ በፖለቲካ ላይ የሚኖረውን ተጽዕኖ በደንብ ያሰሉታል። ባለሀብቱ በየተቋማቱ ላይ የሚያደርጋቸው ኢንቨስትመንቶች ኢን ኢኮኖሚክ ተርምስ ሊሰሉ የሚችሉም ጭምር ናቸው። ማለት ስኖት ዝም ብሎ ተራ የሆነ ኢንቨስትመንት አይደለም። እነዚህ ተቋማት ላይ ኢንቨስት ማድረግ የአማራ ተቋማት ላይ ኢንቨስት የምታደርገው ተራ ኢንቨስትመንት አይደለም ማለት ነው። ሪዋርዲንግ ነው። ኦኬ ነገ በሀገሪቱ ውስጥ በሚኖር ሚና በዚህ በትግል ሂደት ውስጥ በሚኖር ተሳትፎ ቀላል ዝም ብሎ ተራ ነገር አይደለም ማለት ነው። ለወገን የሚሰጥ ነገር፣ በዚህ ትግል ውስጥ የሚከፈል ነገር ዝም ብሎ የሚደረግ ከተረፈን የሆነ ነገር አድርገን ከተረፈን የምናደርገው ነገር አይደለም። አክቹሊ ከመቀነታችን ፈተን ከጉለታችን ልናደርግ የሚገባው በዛ ልክ ማሰብ ያስፈልጋል ለማለት ነው። ይሄንን እያሰብን እንስራ። ወደ ፕሮግራማችን እንለፍ። ወንድም አንሙትን ልጋብዘው። እየሳቀ ነበር አንሙትም ብልጽግናን ትርምስ እያየ። እስኪ ወደ ሚዲያ ልጋብዘውና ሰላምታውንም ያቅርብ፣ እናንተንም ሰላም ይበል፣ ፕሮግራማችንንም እናስኪድ። ወንድም አንሙት እንኳን ደህና መጣ። እንዴት አለ? ብልጽግና ብዙ ነገር እያለ ነው። እንደ ቆርቆሮ በርሜል ነው እየጮኸ ያለው። እኛ ደግሞ ሙዚቃ የምንሰማ ለስለስ ያለ ትዝታ ዘፈን የምንሰማ ነው እየመሰለን ያለው። በእውነቱ የአማራ ትግል ገና ነው። ገና አቅሙን አልተጠቀመም። አማራ ኢኖርመስ ካፓሲቲ ፖቴንሻል ያለው ህዝብ ነው። ያንን አቅሙን ያለውን አቅም ምን ማድረግ እንዳለበት የማያውቅ ማህበረሰብ ነበር የነበረው ለረጅም ጊዜ። ፖለቲካል አማራ ግን ያንን የባከነ አቅም በተለየ መንገድ ለመጠቀም መጀመር ችሏል። በተወሰነ መንገድ ያንን አቅም የማስተባበር
በተወሰነ መንገድ ፖለቲካል አማራን እያየን እየመጣን ስለሆነ ጩኸቱ መበርታቱ የሚገርም አይደለም ማለቴ ነው እና ያንን አቅም በተወሰነ መንገድ ብናቀናጀው ምን መፍጠር እንደሚቻል የሚያሳይም ስለሆነ አንሙት። ስለዚህ እንኳን ደህና መጣህ አድማጭ ተመልካቾቻችንን ሰላም በልና አንሙት። መጀመሪያ ማነሳለት ጥያቄ ይኖራል። መጀመሪያ ግን ሰላምታህን አቅርብላቸው። መልካም እንኳን ደህና መጣህ አንተም የኤቢሲ ቤተሰቦች። የኤቢሲ ብሬክዳውን ላይ ኤቢሲ ትንሽ ድምጼ ጥሩ አይደለም፣ ይቅርታ ጠይቃለሁ አስቀድሜ። ኤቢሲ ሳተላይት ቲቪ ላይ እንደዚሁም በረምብል ገጻችን የምትከታተሉ ሁላችሁም ሰላም ለማለት እወዳለሁ። ሁልጊዜ የኤቢሲ ደጋፊዎች፣ ቤተሰቦች፣ ሞዴሬተሮቻችን ሁላችሁንም ሰላም ለማለት እወዳለሁ። ስስቅ ነበረው ያሳቀኝ የነበረው ብዙ ነገር ነው እንደማለው። በነገር ላይ በጣም የቀረብክበት ፕሮግራም ትልቅ ዓላማውን ያሳካው በነገራችን ላይ በከፍተኛ ደረጃ እዛ የተገኘበትን ዓላማ ያሳካ ግቡን የመታ እንደሆነ በዚህ አጋጣሚ ደግሜ ማንሳት ፈልጌያለሁ። ከትናንትና ጀምሮ ማህበራዊ ሚዲያው ሌላ አጀንዳ የለውም፣ ቲክቶኩ ሌላ አጀንዳ የለውም። ያ ሁሉ ሰው እንዳልተሳተፈ አጀንዳ የሆንከው አንተ ነህ። ትንግርቱ ለትንግርቱ ነው የሚወራው፣ የትንግርቱ ንግግር ነው እየዞረ ያለው። ይሄ በጣም በከፍተኛ ደረጃ መሳካቱን የሚያሳይ ነው። እውነት ለመናገር እንዴት ትርጉም ያለው ዝግጅት እንደነበረ በምን ያህል ደረጃ እንረክ እንደተጠቀምክበትና ተጽዕኖ እንዳሳደርክ የሚያሳይ ነው። እውነት ለመናገር አሁን ሰው ሁሉ የሚያወራው ሌላ ነገር አይደለም፣ እየተወራ ያለው ትንግርት ነው በየማህበራዊ ሚዲያው። እንዳልከው የብልጽግና ሰዎችና ይሄ በአማራ ትግል ውስጥ አለን የሚሉ ስልታዊ ብልጽግናዎች ደግሞ አሉ። የአማራ ትግል ደጋፊ ይመስሉሃል፣ ግን ዋና ዓላማቸው ብልጽግናን ፕሮቴክት ማድረግ ነው። ዋና ዓላማቸው የአማራን ታጋይ መቀጥቀጥ ነው። ዋና ዓላማቸው ትግሉን ማጥቃት ነው፣ አማራውን ማጥቃት ነው። ስለዚህ ትንግርቱ ላይ ድንጋይ ሲወረውሩ ትንግርቱ ላይ አይደለም ነሰሰሪ ድንጋይ እየወረወሩ አንዳንዶቹ ቀናት ነው ምናቃቸዋል። ቀናተኞች አይቻቸዋል። እኛ ለምን አልተገኘንም? እኛ ለምን አልተሰማንም? እንዴት ትንግርቱ እዛ ይገኛል? ገና ምን አይተህ ለዚህ መልሳችን ገና ምን አይተህ? ገና ስንት ጀግና አለ? ገና ብዙ ቦታ ገና ብዙ መድረክ ላይ እንገኛለን። የነሱ እንዳለ ሆኖ ግን የአማራውን ኮዝ ፕሮቴክት በማድረግ የአማራውን ኮዝ በዚያ መድረክ በማቅረብ የተበሳጩ ወይም የመድረኩን አውድ ያልተረዱም አይቻለሁ። መድረኩ ምንድነው? ምን አይነት አውድ ነው ያለው? እንዴት እንደዚህ አይልም? አንዳንዶቹ ያላዩ ናቸው፣ አላዩትም። ለመሳደብ ዝም ብለው መድረክ የፈጠሩ አሉ፣ ያላዩ ያላዳመጡ። ኤኒዌይ ባጭሩ ማለት የሚቻለው ስኬታማ ነበር ወንድም አለም፣ ልትኮራ ይገባል። ገና ብዙ መድረክ ላይ ገና ከዚህ በኋላ መድረኮች እንደው አይ ቲንክ የመድረኩ ዓላማን በደንብ ተገንዝበን ነው እና አስልተን ነው። ዝም ብሎ እኔ በራሴ በግልም ወስኜ አይደለም። አማራዊ አቋም ተቋማዊ አቋም ይዘንበት እንደ ኤቢሲ መድረኮችን አስልተን ነው። ዝም ብሎ በየቦታው አይገኝም። አማራ እያንዳንዱን ነገር ያሰላል ማለቴ ነው። ከዛ በኋላ ያለውም ሪአክሽን ኤክስፔክት የምናደርገው ኳንቲፋይ የምናደርገው ነው። አሜን እያንዳንዱን ነገር ማቴማቲካል በሆነ መንገድ ማስቀመጥ የምንችልበት ደረጃ ስለደረስን የምንጠብቀውም ነገር አለ። ግን አማራን ማገልገል ገና አልጀመርንም ነው። አንሙት። ለአማራ ትግል አማራ በጣም የሚገራርሙ ጀግኖች አሉት። የአማራ ሕዝብ በራሱ ልጆች ይተማመን። ሚደንቁን እኛ ራሳችን ቆመን አፋችንን ከፍተን የምንሰማቸው ልጆች መሬት ትግሉ ላይ ያሉት አማራ ሰምተን የማንጠግባቸው እንደ አይናችን ብሌን የምንሳሳላቸው አሁን ሚዲያ ላይ የማታቋቸው ሃይሊ አድቫንስድ የሆኑ የምንደነቅባቸው ልጆች ትግሉ ላይ ያሉ አቅማችንን አናውቀውም። ምን አይነት አቅም እንደተፈጠረ ብዙ ሰው አያውቅም። ዝም ብሎ የመሳሪያ አንግቶ ምናምን የሚደረግ ትግል ብቻ ነው የሚመስለው። ምን እየተፈጠረ እንዳለ አያውቀውም አብዛኛው።
እና አማራ ፓኒክ የሚያደርግበት ዘመን አይደለም። እኛ መድረኮች ላይ ስንገኝ አቅማችንን አውቀን ነው የምንገኘው። ላልተደራጀ ማህበረሰብ አንሙት። የወትሮ አማራ ቢሆን እዛ መድረክ ላይ አልገኝም። እኔ አቅሙን ስለማቅ ነው እዛ መድረክ ላይ የምገኘው። አማራ ምን እንደሆነ እያወቅኩ ስለመጣው ነው። የት መድረክ ላይ ምን አይነት አቅም እንደፈጠረ ህዝባችን ስለምረዳ ነው ማለት ነው። ሌላው ከባድ የብልጽግና ትልቁ የዚህ ሰዓት ፓኒክ እያደረገ ያለበት ጉዳይ ኢትዮጵያ ውስጥ ያሉ ትብብሮች አደገኛ ስጋት ሆነው ተወስደዋል በብልጽግና በኩል እና እነዛን ትብብሮች ይደግፋል ከሚባሉ ግለሰቦች ውስጥ አንዱ ተደርጌ የተወሰድኩት እኔ ነኝ። ይኸውላችሁ አንድ ነገር ለዚህ ያለ ስቀምጥላችሁ እኔ በትግራይ ጦርነት ጊዜ ለተናገርኩት ነገር ኃላፊነት ወስዳለሁ። ኦኬ ኃላፊነት ወስዳለሁ። በየትኛውም ጊዜ ለመጠየቅ ዝግጁ ነኝ። የተናገርኳቸውን ነገሮች ሁሉ አውቃቸዋለሁ። ኤአይ አይደሉም፣ ራሴ የተናገርኳቸው ናቸው። ኃላፊነትም ወስድባቸው ናቸው። ኦኬ ልጠየቅባቸው ዝግጁ ነኝ። አማራን ወክዬ በአደባባይ ለምናገረውም ለምሰራውም ስራ ኃላፊነት ለመውሰድ ዝግጁ ነኝ። ኃላፊነት መውሰድ የማይችል ሰው በአደባባይ መቆም የለበትም። ለዚህ ነው ተጠያቂነት እንዳለው እያሰብኩ ነው ስሰራ ለወገኖቼ ህዝቤን ዋጋ የሚያስከፍል ነገር አልሰራም። ወገናችንን ዋጋ የሚያስከፍል ነገር አንሰራም። አልመንበት አስበን ለምንሰራቸው ነገሮች ኃላፊነቱን እንወስዳለን። ተጠያቂነት እንዲመጣ አሁን አብይ አህመድና የአማራንና የትግራይን ህዝብ በተለይ አብይ አህመድ እያዋጋ የሚቀጥልበት አውድ ግን እንዲኖር አንፈቅድም። ያንን አቅም አንሰጠው። በኢትዮጵያ ውስጥ ለአማራም ህዝብ ለትግራይም ህዝብ ፍትህ እንዲሆን እንታገላለን የሚለውን በደንብ ማወቅ ያስፈልጋል። ኢንቲሚዴትድ የምንሆንበት ጉዳይ የለም። ማናችንም ለተናገርነው እያንዳንዱ ሰው በህዝባችን ላይ ለደረሰው በወገናችን ላይ ሲደርስ ለነበረው ላለፉት 30-40 ዓመታት በአማራ ህዝብ ላይ ሲደርስ ለነበረው ፍትህ እንፈልጋለን። በትግራይ ለደረሰው ፍትህ እንፈልጋለን። በኦሮሞ ህዝብ ላይ ለሚደርሰው ፍትህ እንፈልጋለን። በኢትዮጵያ ህዝብ ላይ ለሚደርሰው ፍትህ እንፈልጋለን። ለዛ እንሰራለን። ፍትህ እንዲረጋገጥ ማንም ከህግ በታች ከተጠያቂነት በላይ አይሆንም። በምንም መንገድ ኢንቲሚዴትድ እንደማንሆን መታወቅ መቻል አለበት። ኃላፊነት ላንወስድ አይደለም ወደ አደባባይ መጣ ነው። ኃላፊነት ፕራውድሊ ልንወስድ ነው። ተጠያቂነት በሚኖርበት ተጠያቂነት ለመውሰድ፣ ኃላፊነት በሚኖርበት ቦታ ኃላፊነት ለመውሰድ፣ ግልጸኝነት መፍጠር ባለበት ቦታ ግልጸኝነት ለመፍጠር መስራት ይኖርብሃል። አልቲሜትሊ ግን ህዝባችን እና የህዝባችን ትግል አንሞት ምንድነው እንላለን ሁሌም የፍትህና የርትዕ ነው። ፍትህ ለአማራ ሆኖ ለትግራይ ማይሆንበትን ምክንያት እንታገለዋለን። ለትግራይ ፍትህ ሆኖ ለአማራ ማይሆንበት ምክንያት አይኖርም። ለኢትዮጵያውያን ለህዝቦቻችን ፍትህ ዲስፖሰስድ ሲሆን ለነበረው፣ ሲፈናቀል ለነበረው፣ ሲገደል ለነበረው፣ ሲሳደድ ለነበረው፣ ሀብቱን ለተቀማ ንብረቱን ለተቀማ ዋጋ እየከፈለ ላለው ወገናችን ሁሉ ፍትህ የሚሆንበትን ስርዓት ማስፈን ይኖርብናል። አልቲሜትሊ ትግሉ ያንን መፍጠር መቻሉ ነው። አንሙት። ስለዚህ ያንን አስቦ ስለሚሰራ በዛ ልክ ኢንቲሚዴትድ ለምንሆንባቸው ጉዳዮች የሌሉ መሆኑን በትክክል መገንዘብ ያስፈልጋል ለማለት ነው። ግን ሪአክሽኑን በደንብ ስትመለከተው ከምን አግባብ የሚነሳ ዓላማው ምን እንደሆነ በደንብ የምናውቀው መሆኑን በትክክል መገንዘብ ያስፈልጋል ለማለት ነው። አንሙት ከአንድ ነገር ልጀምር። ብልጽግና ዛሬ እያነሳ ካላቸው ነገሮች አንደኛው ድሮንን በተመለከተ ድሮኖች በተለያዩ አካባቢዎች ላይ ገብተዋል የሚል ስጋት በከፍተኛ ደረጃ ብልጽግና ቤት እየተወራ ነው። ትርምስ አለ በዚህ ረገድ። የጎረቤት ሀገራት ድሮኖች ናቸው እነዚህ ሪኮኔሰንስ ድሮኖች፣ የመረጃ ወይንም የሌሎች ስራዎችን የሚሰሩ ድሮኖች ናቸው የሚል ስጋት እመለከታለሁ። እና ከዚህ በፊት ብልጽግና የዚህ ቴክኖሎጂ የበላይ ነኝ፣ እነዚህ ሽፍቶች ናቸው፣ ከማንም ኃይል ጋር ተነጋግረው ምንም ነገር መታጠቅ ምንም ነገር ማምጣት አይችሉም እያለ የሚታገሉትን ኃይሎች ሲፈርጅ እንሰማለን። እና በቀደመም እንግዲህ ታውሳውሳለህ ደብረ ማርቆስ ኤርፖርት ምረቃ ላይ ተገኝቶ አብይ አህመድ ሽፍቶች እያለ ነበር ሲናገር የነበረው። በአንድ በኩል ሽፍቶች ይላል፣ በሌላ በኩል ቀጠናዊ ትብብርና ቀጠናዊ ኃይል ትብብር ኃይል ፈጠሩብኝ ይላል፣ በሌላ በኩል ደግሞ ድሮን ታጥቀዋል እያለ ደግሞ በዚህ ልክ ሊከስ ሲሞክር ትመለከታለህና በእርግጥ እነዚህ ቴክኖሎጂዎች በብልጽግና ብቻ በሞኖፖሊ ተይዘው ሊቆዩ የሚችሉ ነበሩ ወይ? የጊዜ ሂደት እንጂ እነዚህስ ሊቀየሩ የሚችሉበት እድል አልነበረም ወይ?
በአማራ አብያተ ክርስቲያናት ላይ፣ በትግራይ ህዝብ ላይ፣ በአማራ ህዝብ ላይ፣ በኦሮሞ ህዝብ ላይ፣ በተለያየ ቦታ ላይ እነዚህን ነገሮች ያለምንም ከልካይነትና ተጠያቂነት በህዝብ ላይ ድሮኖችን ሲጠቀም በጊዜ ሂደት እነዚህ ቴክኖሎጂዎች የታጠቁ ኃይሎች እጅ ሊገቡ ይችላሉ ብሎ አለማሰቡን እንዴት ተመለከተዋለህ የሚለው ላይ ሐሳብ ብትሰጠኝ ብዬ ነው። በዚህ ብንጀምር ልክ ነው። ይሄ አሁን ምንድነው ዘመኑ ብዙ ነገሮችን የስቴት ሞኖፖሊን አስቀርቷል አይደለም። ለምሳሌ ድሮ መንግስት የመረጃ ሞኖፖሊ ነበረው። ሲፈልግ ነው መረጃ የሚሰጥህ። የመረጃ ምንጩ መንግስት ነው የነበረው። የመንግስት ሚዲያ ብቻ ነው የነበረው። ሞኖፖሊ ነበረው። አሁን የመንግስት ሞኖፖሊ የሚባሉ ነገሮች በሙሉ እየተነጠቀ ነው ያለው። ለምሳሌ አሁን ባለንበት ሁኔታ የሞኖፖሊ ቫዮለንስ ሌላው ይቅርና የመንግስት ብቸኛ የኃይል አማራጭነትና የኃይል ባለቤትነት እንኳን እየቀረ ነው ያለው። እሱ ብቻ ሳይሆን በተለይ የዘመኑ ጦርነት አይነትና ባህሪ መንግስት የመሳሪያ የጦር መሳሪያ የተተኳሽ የምናምን የበላይነቱን እንኳን እንዲያጣ ይሆነ ነው ያለው። ስለዚህ ድሮን ኦፕሬተር መንግስት ብቻ፣ ታንክ ኦፕሬተር መንግስት ብቻ፣ የቡድን መሳሪያዎች የሚጠቀመው መንግስት ብቻ የመሆኑ ቁም ነገር ወይም የአይነት ሞኖፖሊ አይኖርም። እንደዛውንም ሊቀጥል አይችልም። ሱዳን ውስጥ አርኤስኤፍ በከፍተኛ ደረጃ ውጊያ እያካሄደ ያለው በድሮን ነው። በተቆጣጠራቸው ነፃ ቀጠናዎች ድሮኖችን ኦፕሬት ያደርጋል። ከባድ መሳሪያዎችን፣ ሜካናይዝድ መሳሪያዎችን ሁሉንም አይነት ይጠቀማል። ድሮን መጠቀም ወይም ድሮን ኦፕሬት ማድረግ የመንግስት ብቸኛ አቅም ወይም ብቸኛ ጉልበት የሚሆንበት ጊዜና ሁኔታ አብቅቷል ማለት ነው። ስለዚህ ብልጽግና ምናልባት ከዚህ በኋላም ድሮን ኦፕሬት ማድረገው እኔ ነኝ፣ ሲቹዌሽን ሩም ውስጥ ቁጭ ብዬ ማዋጋው እኔ ነኝ፣ አየሩኛ ነው እንደሚለው ማለት ነው። ሰማዩኛ ነው። እነሱ እንደሚሉት ሰማዩ እነሱ ሆኖ ሊቀጥል አይችልም። ሁልጊዜ ደግሞ ምድሩን እየተነጠቅ ሰማዩ እኔ ነው ማለትም አይቻልም። ስለዚህ በቀጣይነት ሰማዩ እኔ ነው እየተባለ የኢልማ መርዳሳ መስሪያ ቤት ድሮን በብቸኝነት ኦፕሬት እያደረኩ ይቀጥላል። ምክንያቱም ኢትዮጵያ ውስጥ የተፈጠረው አንድ ትልቁ ቁም ነገር ወይም ሁኔታ ምንድነው? የመንግስት ሞኖፖሊ ኦፍ ቫዮለንስ ጠፍቷል ሲባል ኢትዮጵያ ውስጥ የተለያዩ ፓወር ሴንተርስ ተፈጥረዋል። ፋኖን የሚያክል ግዙፍ ሰራዊት ዛሬ ተመረቀው ስታይ ነበር፣ ፎቶግራፍ ስታይ ነበር አይደለም? ዛሬ ቴዎድሮስ ያስመረቀው ሰራዊት ይሄ እኮ አንቲንከብል ማሰብ እኮ አይቻልም። መሀል ሀገር ቁጭ ተብሎ ወረዳ ተቆጣጥሮ በዚህን ያክል መጠን ሰራዊት አሰልጥነ እንደዚህ ባለ መድረክ ሰራዊት ማስመረቅ እንዲህ ያለ ኢንሰርጀንሲ አለ እንዴ? አሁን መንግስት አለ እንዴ? እስቲ ዜር ያሳይ። ትናንትና 206ኛ ኮር 145 ቀበሌዎችን ተቆጣጥሮ 145 ቀበሌዎች ላይ ክትባት ሲሰጥ ነበረ። ከቀይ መስቀል ጋር ሆኖ ከካርተር ሴንተር ጋር ሆኖ። ስለዚህ ፓወር የመንግስት ብቻ የሚባለው ነገር ቀርቷል። ድሮንም የመንግስት ብቻ መባሉ ይቀራል። ታንክም የመንግስት ብቻ መባሉ ይቀራል። ይሄ ጥያቄ የለው። የኃይል ሚዛን ለውጡ የሚጀምረው ከሰራዊት ነው። ኢንፋክት ከፖለቲካው ከአመለካከት ከምን የሚነሳ እንዳለው ነው። ስለዚህ በሰራዊት ቁመና፣ በሰራዊት ዓላማ፣ በሰራዊት ኮዝ የኃይል ሚዛን ለውጥ ከመጣ በኋላ የተተኳሽ የኃይል ሚዛን ለውጥ እኮ ቀጥሎ የተተኳሽ ኃይል ሚዛን ለውጥ ያመጣል። የቴክኖሎጂ ሚዛን ለውጥ ያመጣል። አሁን ብቸኛ አገዛዝ የቆመባት ብቸኛዋ መሰላል አውሮፕላንና ድሮን ሄሊኮፕተር። መቸለታ ደግሞ ስንመለከት እንደነበረው ማርቲን ፕላውትም ጽፎት ስናነብ እንደነበረው በደብረ ዘይት
በባህር ዳር በአፋርም ወሰደ መሰለኝ የኤምሬትስ ቴክኒሻኖች ደብረ ዘይት አየር ኃይል ውስጥ መስጊድም ሰርቶላቸዋል ለኤምሬቶቹ ማለት ነው። ብቸኛ የተንጠላጠለባት እች ነች። ለዛ ነው ሰማዩ የኔ ነው የሚለው። መሬቱን እናስለቅቀውና ወደ ሰማይ እንልከዋለን ሰማዩን ስለወደዱ። ስለዚህ ያለ ጥርጥር በእርግጠኝነት የምነግርህ እነዚህ ቴክኖሎጂዎች በቀላሉ ማንም እጅ ላይ የሚገኙ የትኛውም አሁን በዚህ ወቅት ውጊያ እያደረገ ያለ ኃይል ኢንሰርጀንት የትም ሀገር በቀላሉ የሚታጠቃቸው የሱዳን ጦርነት የድሮን ጦርነት ነው ከሞላ ጎደል ልትለው የምትችለው ሁሉም ሌላም አገር ብትሄድ በተመሳሳይ እነዚህ ድሮኖች አፎርደብል በጣም በቀላል ዋጋ የሚገዙ በጣም ተደራሽ የሆኑ ናቸውና በእርግጠኝነት ፋኖም ኦላም የትግራይም ኃይል ሌላውም እነዚህን ቴክኖሎጂዎች የማይታጠቅበት ምንም ምክንያት የለም። ይሄ ከሆነ ሰቀቀናቸው ይወረዱት ይላል ሀገራችን ሰው። ይወረዱት ማለት ቁርጥህን ወቅ እንደማለቴ ነው። ቁርጡን ይወቅ ብልጽግና አይቀርም ልልፈልጌ ነው ወንድም ማለት አንሙት ድምጽ ይሰማል። ወጥቼ መግባት ሳይኖርብኝ የሚቀር አይመስለኝም። መቆራረጥ እየተመለከትኩ ነው ያለው። መልካም ምን መሰለህ አንሙት ለብልጽግና ያለኝ መልእክት ከውጭ የሚመጣ ሳር የሚያጭድ መኪና ድምጽ አለ ወደ ስቱዲዮ እየገባ ያለና ምናልባት ድምጽ እየረበሻችሁ ከሆነ ይቅርታ ጠይቃለሁ አድማጭ ተመልካቾቼና በዚህ ሰዓት መምጣቱ ጥሩ አልነበረም። ቀደም ብሎ እንዲመጣ ነበር የተነገረው። ለማንኛውም ለብልጽግናዎች ማስተላልፈው ነገር በተለይ በተደጋጋሚ አንሙት ይወልህ የድሮን ዋርፌር ሱዳን ላይ ምን እንደፈጠረ ታውቀዋለህ። ድሮንን መጠቀም ጀምሮ አርኤስኤፍ በኋላ አሁን ዛሬ ዶጋሎ የተናገረው ንግግር ሰምተዋል። ለወታደሮቹ እሱ የታጠቀውን መንግስት የቡርሃን ጦር ታጠቅኩት የሚለውን ቴክኖሎጂ ታጣቂዎቹ ኢንሰርጀንቶቹ ታጥቀውታል። ኤስፒኤልኤም ኖርዝ የሚባለው ድሮን ኦፕሬት ማድረግ ጀምሯል። ሳውት ሱዳን ውስጥ ያሉ በተቃራኒ በኩል የተሰለፉ ኃይሎች ድሮን መጠቀም ጀምረዋል። እዚህ አካባቢ ላይ እና አብይ አህመድ እንደዋዛ የጀመሩት ድሮን ዋርፌር ቀጠናው ላይ በርካታ ሀገራት አኪንቺ የሚባሉ ውድ ድሮኖችን ጨምሮ በርካታ ድሮኖችን እንዲታጠቁ እያስገደደ ነው ያለው። ኤር ቱ ሚሳይል ዲፌንስ ሲስተም እንዲታጠቁ እያደረገ ነው ያለው። በርካታ ኢንፍራስትራክቸሮች እየወደሙ ነው ያሉት። ሆስፒታሎች እየወደሙ ነው፣ ገበያዎች እየወደሙ ነው፣ የኢነርጂ ፋሲሊቲዎች እየወደሙ ነው። የመንገድና ትልልቅ አውታሮች፣ ትልልቅ የኃይል ማመንጫ ተቋማት እየወደሙ ነው ያሉት። ብልጽግና ጂኦፖለቲክሱ ከሱ በተቃራኒ እየሰራ እንዳለ መገንዘብ አለበት። ዛሬ እያደረገ ያለው የድሮን ድብደባ ከጥቂት ጊዜ በኋላ የታጠቁ ኃይሎች እዚህ ቦታ ላይ ድሮን ጥቃት ፈጸሙ እያለ የሚያለቅስበት ጊዜ እየመጣ እንዳለ በግልጽ ማወቅ አለበት። አርሶ አደርን እየገደሉ መቀጠል አትችሉም። የሃይማኖት ተቋማትን እያፈረሳችሁ መቀጠል አትችሉም። የተቀየሩ ነገሮችን ቀጠናው ላይ መጡ ነገሮችን ማወቅ አለባችሁ ብለን በተደጋጋሚ ስንናገር ነበር የነበረው። ሊሰሙ ፍቃደኛ አልነበሩ። በርካታ ዘመቻ የማናናቅ የማጣጣል እነሱ ብቻ የቴክኖሎጂው ባለቤት እንደሆኑ አድርገው ሲናገሩ ነበር የነበረው። አሁን ዛሬ ላይ ደግሞ መጥተው የሌላ ሀገር ድሮኖች በትግራይ ሰማይ ላይ በእንትን ሰማይ ላይ እያሉ ሲከሱ ደግሞ ትመለከታቸዋል። እናንተ የታጠቃችሁትን ቴክኖሎጂ የኢትዮጵያ ሕዝብ ላይ መለማመጃ አድርጋችሁ የኢትዮጵያን ሕዝብ በኢትዮጵያ ሕዝብ ላይ እየተጠቀማችሁ እናንተ ብቻ ጉዳት አድራሽ ሆናችሁ ያለምንም ተጠያቂነት፣ በሌላ በኩል ደግሞ ራሱን ለመከላከል የወጣ ሕዝብ እንዲህ አይነት ቴክኖሎጂዎችና አማራጮችን አይታጠቅም መቼም ብሎ ማሰብ የፖለቲካ ድንቁርና ካልሆነ በስተቀር ምንም ሊባል አይችልም። ግን አሁንም በዚህ ቴክኖሎጂ ተማምናችሁ ሕዝብና ሀገር ላይ የምታደርሱት ጉዳት የሱዳኑን ጦርነት ካለመማር የመጣ ነው የሚሆነው። ሱዳን ላይ ምን እየሆነ እንዳለ የሰማችሁ የተገነዘባችሁ ስለማይመስለን ኢንሰርጀንቶች እጅ የቴክኖሎጂ የገባለት አንሙት በማን ይከፋል?
ይሄ ቴክኖሎጂ ኢንሰርጀንቶች እጅ ገባ ማለት በዚህ አገዛዝ ላይ ይከፋል። ኤሌክትሪሲቲ እየሸጠ ነው የሚተዳደረው ይሄ አገዛዝ። ለዚህ ሀገር ምን አይነት አደጋን እየጋበዘ እንዳለ ይሄ ስብስብ ተመልከተው። የሚያደርጓቸው ኢንሰርጀንቶ አርኤስኤፍን በመደገፍ ሱዳን ላይ ያለው ጦርነት ውስጥ በመግባቱ ምን እንደተፈጠረ ቀጠናው ላይ ተመልክተሃል። ሶማሊያ ገብቶ በጁባላንድ እና ፑንትላንድ ላይ የሚያደርገው ኢንተርቬንሽን ሳውዝ ዌስትን ጨምሮ ምን ይዞበት እንደመጣ ተመልክተሃል። ከሶማሌላንድ ጋር ያደረገው የኤምኦዩ ስምምነት በቀጠናው ላይ ምን እንደፈጠረ ተመልክተሃል። የኢትዮጵያ ጦርነት አካል ኤርትራን ለማድረግ ጎትቶ ኤርትራን ሌት ተቀን የፕሮፓጋንዳ ሰለባ ለማድረግ የሄደበት ርቀት ዛሬ ከኤርትራ ጋር ምን ውስጥ እንዲገባ እንዳደረገው ተመልክተሃል። ሌላው እንግዲህ አሁን ይኸውልህ የዲፕሎማሲው ብቸኛ አይደለም፣ የቴክኖሎጂው ብቸኛ አይደለም፣ የምድር ኃይል ብቸኛ አቅም ባለቤት አይደለም፣ የአካባቢ ቴሪቶሪያል ኮንትሮል ሞኖፖሊ የለውም። ከሱ ይልቅ ኢንሰርጀንቶች የተቆጣጠሩት አካባቢ በመጠንና በስፋት ይበልጣል። አንሙት አሁን ባለው ሁኔታ የአብዛኞቹ ቴክኖሎጂ፣ የፖለቲካ የበላይነት፣ የተቋማዊ የበላይነት፣ የፕሮፓጋንዳ የበላይነት፣ የሳይኮሎጂካል ወርክ የአብዛኛው ነገር የበላይነት ከብልጽግና እጅ እየወጣ ዛሬ ብልጽግና አድኖኝ የሚል የሐሰት መረጃዎችን የሚለጥፍ በዲስኢንፎርሜሽን ለምሳሌ አሁን ትሪፕል ኤ ዛሬ ስንገባ ስቱዲዮ የላከልንን ተመልክተዋል። አንሙት ቴድን የላከልን ከምንድነው የሚለው የተለጠፈው እንግዲህ በብልጽግና ሰዎች ገጽ ይመስለኛል። የአማራ ህዝብ ትግል ሉዓላዊነት ጽኑ አቋም መግለጫ ይልና የአማራ ማህበር በአሜሪካ ተብሎ ከአማራ ማህበር በአሜሪካ የተሰጠ መግለጫ ተብሎ ዛሬ ሐምሌ 16 ቀን 2018 ተብሎ ሰርኩሌት ያደርጋል። የአማራ ማህበር ሊቀመንበሩ ነው አድማጭ ተመልካቾቼ በቀጥታ ይላከልኝ አማራ አሶሲዬሽን ኦፍ አሜሪካ የሚባለው የሱ ሰብሳቢ የሆነው ቴዎድሮስ ትርፌ እሱ ነው ይላከልኝ። ፌክ ነው እጅግ በጣም ደካማ ደግሞ ባለፈው በኦላ ስም ለፈትሮ ወርቅና ለትግራይ መንግስት ምላሽ ተሰጠ ተብሎ ሰርኩሌት አደረጉ። ዛሬ ደግሞ በአማራ ማህበር የአሜሪካ የአማራ ማህበር ደግሞ ሎጎው ምኑ ጽሁፉ እንዴት ደካማ የፕሮፓጋንዳ ቲም እንዳላቸው የምታየው አይጠነቀቁም። ሁላ የሚጠቀሙት ቃልና ፊደል እንኳን ትርጉም አይሰጥም። ምን አይነት ተራ ስብስብ እንደሆነ የምታውቁት ማለት እና ምንድነው የሚለው የተላከልን ኖቲስ ከትሪፕል ኤ የተወሰኑ በማህበራዊ ሚዲያ ገጾች በብልጽግና ገጾች አንድ ሐሰተኛ መግለጫ እየተሰራጨ መሆኑን አረጋግጠናል ይላል። ከዚህ በታች የሚታየውና የትሪፕል ኤን አርማ ሌተር ሄድ የያዘው እንዲሁም ጁላይ 23 2026 ዓ.ም የሚል ቀን የተጻፈበት መግለጫ ትክክለኛ እንዳልሆነና በትሪፕል ኤ እንዳልተዘጋጀ ለደጋፊዎቻችን ለህዝባችን እናሳውቃለን። ይህ መግለጫ የመነጨው ከኦሮሞ ብልጽግና ፓርቲ አገዛዝ አፈቀላጤዎች ገጽ እንደሆነ ለማወቅ ተችሏል። በተጨማሪም ኦፊሴላዊ የትሪፕል ኤ መረጃዎች የሚለቀቁበትን ኦፊሴላዊ የማህበራዊ ሚዲያ ገጾችን ላይ ብቻ ነው በትሪፕል ኤ ኦፊሴላዊ ገጾች ብቻ ነው የሚለቀቀው። ከዛ ውጪ ይበቃል ቴክኒሻናችን ልታነሳው ትችላለህ የሚል ነገር ትሪፕል ኤ ጽፎልናል ማለት ነው። ሶ ምን ለማለት ነው ብልጽግና እንግዲህ የሚያደርገውን ተመልከት። በኦላ ስም መግለጫ አወጣው ይላል፣ በትሪፕል ኤ ስም አወጣው ይላል፣ በፋኖ ስምም ነገ ደግሞ መግለጫ አወጣው ይላል፣ በሌሎችም ሰዎች ስም ምናልባት እንደዚሁ መግለጫ ሊያወጣ ይችላል። ማለት ወደ ምን ደረጃ ሬዲዩስድ እንደሆነ ማለት ነው። ባይዘወይ ከዚህ በፊት ብልጽግና አትሊስት መረጃዎችን ፌክ አያደርግም ማለት በግትርነትና በፈጣጣነት መጥቶ ይሄንን አደረግን ይሄንን እያደረግን ነው ብሎ ፈጣጣ ሆኖ ይመጣል እንጂ እንደዚህ በቀላሉ ኤክስፖዝ ሊሆኑ የሚችሉ በዚህ በዲጂታል ዘመን መረጃዎች በደቂቃዎች ውስጥና በሰከንዶች ውስጥ በፍጥነት ሰርኩሌት በሚያደርጉበት ዓለም ተጋላጭነታቸው ሊረጋገጡ የሚችሉበት እድል በዚህ ደረጃ በጨመረበት ዘመን
እንደዚህ አይነት ተራጭ እንትን ውስጥ ገብቶ እንደዚህ ሲጨመላለቅና ሲያወካ እናየዋለን ብዬ አላሰብኩኝም። ገና ሳይጀመር ነው እንግዲህ እንደዚህ እየተኮነ ያለው ገና ሳይያዝ ምንም ነገር ማለት ነው። እና ይሄ ህብረተሰባችን አይ ቲንክ በቀጣይ በዚህ ሰሞን በተለይ እየተመለከትን ያለ ነው ከፍተኛ የሆነ ዲስኢንፎርሜሽን መረጃዎችን ፋብሪኬት የማድረግ የሐሰት መረጃዎችን የመልቀቅ ከፍተኛ የሆኑ እንትኖችን መረጃዎችን እርስ በርስ እንትን የማለት ነገሮች እየጨመሩ መጥተዋል። ለኔ ይሄ የሚነግረኝ በምን አወክበት ካልከኛ እንሙት ይሄ እንቅስቃሴ የሚነግረኝ አገዛዙ ያለበትን ደረጃ ነው። አገዛዙ ምን እንደገጠመው ኢን ኤንድ አውት በግልጽ መመልከት ትችላለህ። ይሄንን ዳይሜንሽን ከተሸነፈ እና ተሸንፈናል ብሎ ካሰበ መሬት ላይ ያለው ሰራዊት በምን አይነት ሁኔታ ውስጥና ቁመና ውስጥ እንደሚሆን በግልጽ ትመለከታለህ። ለምሳሌ ምክክር ኮሚሽኑን በተመለከተ ከዚህ በፊት ሰሞኑን ሲያነሱ ሰምተህ ከሆነ ማህበራዊ ሚዲያ ህዝቡ እንዳይመለከት እናሳስባለን ሲል ሰምተዋል። ይሄ ምን ማለት ነው ከምን የመጣ ነው የሚለውን ነገር በግልጽ ይነግርሃል ብዬ አስባለሁ። ማህበራዊ ሚዲያ ህዝቡ እንዳይ ከፌስቡክ ተቆጠቡ፣ በፌስቡክ የሚነገራችሁ ነገር ሁሉ ሐሰት ነው፣ ገና ውሳኔ ላይ አልተደረሰም እያለ ለማስተባበል ዛሬም ሲሞክር ሰምቼዋለሁ። አጠቃላይ ብልጽግና ግን ከዚህ ከፕሮፓጋንዳ ከዲስኢንፎርሜሽን አንጻር ምን አይነት ደረጃ ላይ ይገኛል ብለህ ታስባለህ? አንሙት እንደው በዚህ ላይም ትንሽ ሐሳብ ብታክልበት ማለት ያልከው ነገር ነው። ምንድነው እዚህ ውስጥ የከተተው ነው? አየህ ይሄ ጥምረት ትብብር የሚባለው ነገር ምን አይነት ሰቀቀን እንደፈጠረ ተመልከት። በኦኤልኤስም መሰለታ መግለጫ አውጥተው በዚሁ በተመሳሳይ በእነሱ ፕሮፓጋንዳ አሰራጮች በኩል ሲበትኑ ነበር። አጌንስት ቲፒኤልኤፍ በኦላስም አጌንስት ቲፒኤልኤፍ ነው መግለጫ ሲያወጡ የነበረው። ዛሬ በትሪፕል ኤስም አጌንስት ቲፒኤልኤፍ ነው መግለጫ ያወጣው። ምን ቢገጥማቸው ነው? ምን አይነት ስጋት ነው? ምን አይነት ፍርሃት ነው? አውቀውታል። በነገር ላይ ደግሞ ልክ ናቸው። የኢትዮጵያ ሕዝብ እያደረገ ያለው ትግል ወደ ትብብር አያድግም፣ ይህንን አገዛዝ ለመጣል አይተባበርም ብለው እያሰቡ ከሆነ ትልቅ ስህተት ውስጥ ነው ያሉት። ይሄንን ደግሞ ይሄን በመሰለ ተራው የዲስኢንፎርሜሽን የሚስኢንፎርሜሽን በዚህ በፕሮፓጋንዳ ሊያስቆሙት የሚችሉት አይደለም። ትሪፕል ኤ እውነተኛ መግለጫስ ቢወጣ ትሪፕል ኤ እኮ አንድ የአማራ ተቋም ነው እንጂ የትግሉ ፖለቲካዊና ወታደራዊ መሪ አይደለም። የትግሉ ፖለቲካዊና ወታደራዊ መሪ የሆነ ተቋም እንዲህ አይነት መግለጫ ቢያወጣ አንድ ነገር ነው። አንድ አሜሪካ ያለ በአድቮኬሲ ላይ የሚሰራ የአማራ ተቋም የአማራንና የትግራይን ትብብር ሊያፈርስልን ይችላል ተብሎ በዚህ ደረጃ ምን ቢጨንቃቸው ነው? በመሰረታዊነት ግን አገዛዙ የፐርሰፕሽን ዋርፌር ላይ የሰዎች የኮግኒቲቭ ዋርፌር ይባላል ወይም ፐርሰፕሽን ዋርፌር ይባላል። በሰዎች አስተሳሰብ ላይ በሰዎች ግንዛቤ ላይ እየተደረገ ያለ ጦርነት አለ። የዚህ ባይዘዌ መሪ ዋናው መሪ የብልጽግናው ሊቀመንበር በዲስኢንፎርሜሽን በሚስኢንፎርሜሽን በማኒፑሌሽን በማሳሳት አሳሳች ቁጥሮችን ትላንትና ተመልክተናል አይደል? አሩሲ ውስጥ 10 ሰዎች ናቸው የሞቱት ብሎ ተናግሮ ምርመራው ከ450 በላይ ሰዎችን ይፋደረገ። ማኒፑሌትና ሚስኢንፎርም የሚያደርገው ዋንኛው መሪው አብይ አህመድ። በዚያ ልክ ነው ተዋረዱ። ስለዚህ ሚኒስትሮቹ ዋሻሉ፣ ኢንፍሌትድ የሆነ ቁጥር የተጋነነ ቁጥር ያወጣሉ፣ ጀነራሎቹ ዋሻሉ፣ ሚስኢንፎርም ያደርጋሉ፣ ያልተባለ ያልተደረገን ይናገራሉ። የዚያ ዘመቻ አካል ነው ልልፈልጌ ነውና ተለፊያታለሽ እንጂ አትከብሪያት እንዳለ ሰውዬው ይለፏታል እንጂ አያስቆሟትም ልልፈልጌ ነው ማለት ነው። የእንግዲህ ስጋቱ ከምን እንደሚመነጭ በደንብ አንሙት አንስተዋል። ሌላው የምናነሳው
ከተለያዩ አካባቢዎች አንሙት ከገጠር አካባቢዎች በበርካታ የአማራ አንዳንድ ገጠር አካባቢዎች ላይ በተለይ በወረዳ እና የገጠር አካባቢዎች ላይ የነበረው ያገዛዙ ኃይል ወደ መስመር ወደ አስፓልት ዳር ለመውጣት ጥረት እያደረገ ነው ያለውና ከአንዳንድ አካባቢዎች ከአንዳንድ ወረዳዎች ራሱን እያወጣ ወደ አፋር ወደ አማራና ትግራይ አዋሳኝ አካባቢዎች ጦሩን እያንቀሳቀሰ እንዳለ ሰምተናል ከአንዳንድ የአማራ አካባቢዎች ላይ። ሌላው ደግሞ ደጀን ጦር ተብሎ ሚሊሻ እየተደራጀ ደጀን ጦር የሚል ስያሜ ተሰጥቷቸዋል። ሚሊሻዎች አንሙት ዛሬ ብቻ ከ8-9 ከሚሆኑ አካባቢዎች ላይ በጣም በርካታ ቁጥር ያላቸው ሚሊሻዎች በደጀን ጦርነት የተደራጁት እያመለጡ ለፋኖ እጅ እየሰጡ እንዳሉ በጣም በርካታ ቁጥር ያላቸው በነገራችን ላይ እንደዚህ አይነት ማዕበል ተመልክቼ አላቅም። ወይም ሚሊሻ እየፈረሰ ሲከዳ ማለት ነው። ከዚህ በፊት በርካታ ነገሮችን ሰርተናል። አሁን በየሆነ ባለው ልክ ግን ሆኖ አይቼው ሰምቼ አላቅም። በሁሉም አካባቢዎች ላይ በጣም በተቀናጀ መንገድ እንደሚሰራ የሚያሳይም እስኪመስለን ድረስ ማለት ነው። በጣም በርካታ ሚሊሻ እጅ እየሰጠ እንዳለ እየተረዳው ነው ያለሁትና ሁለቱ ነገሮች ላይ እስኪ እናውራ። በተለይ ደግሞ ጦሩን ከአንድ ቦታ ወደ ሌላ ቦታ ማሸጋገሩ ማንሳቱ ምንድነው እየመጣ ስላለ ጦርነት ነው የሚነግረን? በእርግጥ ፐርማነንትሊ ነው ከዚህ አካባቢዎች ላይ ዊዝድሮ እያደረገ ያለው? ለምሳሌ ዛሬ የሰማሁት ነገር ምንድነው አንሙት የአማራ ክልል ባለስልጣናትን ከፍተኛ ጭንቀት ውስጥ ገብተዋል። የራሳችሁ ጉዳይ ነው፣ ራሳችሁን ቻሉ፣ ከፈለጋችሁ ኃይል አሰልጥናችሁ ተኩ፣ እኛ ሀገራዊ ተልእኮና ሀገራዊ ጥሪ መጥቶብናል፣ ወደዛ ልንሄድ ነው። ከዚህ በኋላ እዚህ ቁጭ ብለን እናንተን የምንጠብቅበት ሁኔታ የለም። ከቻላችሁ አዲስ ኃይል አሰልጥኑና ራሳችሁን ተከላከሉ፣ ካልሆነ ከኛ ጋር መሰደድ ትችላላችሁ የሚል ሁላ ጥያቄ ቀርቦላችኋል የሚል ነገር ነው እየሰማሁ ያለሁት። ምንድነው እነዚህ ነገሮች የሚነግሩን? ምንድነው ያለው? ምን እየመጣ ነው? እንዲህ ብሏቸው ከሆነ እውነት ለመናገር ትንግርቱ የሚሻላቸው ዝም ብለው ወንድሞቻቸውን እንዲቀላቀሉ በዚህ አጋጣሚ መምከር ነው የምንፈልገው። አንዳንድ የወረዳ ከተሞች ላይ ያሉ ክልል ከተሞች ላይ ዞን ከተሞች ላይ ያሉ ካድሬዎች፣ የሚሊሻ አባላት፣ የፖሊስ አባላት አሁን ጥሩ ወቅት ነው። መከላከያው ወደ ሌላ እየተወሰደ ከሆነ ወደ ድንበር ወደ ላይ እየተሰበሰበ ከሆነ ፋኖን ለመቀላቀል ጥሩ አጋጣሚ ነው፣ ተጠቀሙበት ለማለት ፈልጌ ነው። ግን በአጠቃላይ ምንድነው እየሆነ ያለው? በነገር ላይ የጨነቀ ነገር ነው። ምን ገልጦ ክንብነም ነው ይባላል አይደል? አሁን ሌሎች ዞን ከተሞችን የክልል ከተሞችን ትተህ ሰራዊት አንቀሳቅሰህ ወዴት ትሄዳለህ? ባህር ዳርን ፋኖ ይዞ ወልዲያ ላይ ብትዋጋ ምን ይጠቅማል? አሁን እየሆነ ያለው በነገር ላይ ኢትዮጵያ ውስጥ አንተም ትናንትና ምንድነው ከትናንት ወዲያ ውይይት ላይ አንስተዋል። ነገሮች ከዚህ በላይ እየተወሳሰቡ እንደሚሄዱ ምንም ጥርጥር የለውም። እየተወሳሰበ ነው የሚሄደው። አሁን እየሆነ ያለው በመሰረታዊነት ወያኔ ጦር አንቀሳቅሷል፣ በራያ ግንባር ኃይል አንቀሳቅሷል። የወያኔ ጀነራሎች እዚህ አካባቢ ታዩ፣ ሰሜን ወሎ ጫፍ ላይ ታዩ፣ ራያ ጫፍ ላይ ታዩ። ብልጽግና ቤት ሽብር ነው። ከወያኔና ሻቢያ ደግሞ በዚህ በኩል ቡሬ ግንባር ብለው ወደ አፋር ሊወርዱብን ነው። ጭንቅ ነው። በዚያ በኩል ደግሞ ወያኔ በቤኒሻንጉል ነው በእንትን ሊመጣ ነው። በአርሚ ሰባ በዚያ ያለፈ ፋኖ በዚያ በኩል ሊቀበለው ነው። ጭንቅ ነው። ስለዚህ የሆነ የሰው አጥር ይፈልጋል። ሄዶ ጥይት የሚያርፍበት የሰው አጥር ይፈልጋል። ከየአካባቢው አርሶ አደር ከእርሻ ላይ አርሶ አደር እየታፈሰ ከየወረዳው ሚሊሻና ፖሊስ እየታፈሰ አሁን መንገድ ላይ እየተናደ ነው ያለው። በነገር ላይ የቻለ እየወጣ ነው ያለው። አሁን ዛሬ የኢትዮጵያን ወታደር አሳምነህ ልታዋጋ የምትችልበት ኮዝ የለም። አገር ለማፍረስ ነው የመጡት ምናምን ያሉት ምናምን ከብልጽግና በላይ አገር እያፈረሰ ያለ የለም። የኢትዮጵያ ዛውቆታል። እያስገደደ ሰንጋ ሊያስጭን ይችላል። እያስገደደ ስንቅ ሰንቁ ሊል ይችላል
በየሰፈሩ ህብረተሰቡ ለራሱም የሚበላ የለውም እንኳንስ የጦርነት ድግስ ሊደግስለት። የኢትዮጵያ ህዝብ በኑሮ ውድነት ችግር ላይ ነው ያለው። ይቅርና ለሱ የጦርነት በሶ ሊያዘጋጅለት ቆሎና ዳቦ ቆሎ ሊያዘጋጅለት ሰንጋ ሊጭንለት የሚችልበት ጃዋርም ሲያነሳ ነበር መቸለታ ፋቲክ አለ መስሊ ነው መሰላቸት አለ። አሁን ብልጽግና ኢትዮጵያን ህዝብ ዝመት ለህሉና ኢትዮጵያን ህሉና አድን ብሎ ኢትዮጵያን ህዝብ ሊቀሰቅስ ነው። አሁን እያስገደደ ወጣት እየጫነ ያኔ እኮ ሄደን ካልተዋጋን የሚል ፉክክር ነበር ታስታውሳል። የአማራ ወጣት ሚሊሻ እንሄዳለን የሚል ኮዝ አምኖበት ነበር። ዛሬ ሄዶ ከትግራይ ወንድሞቹ ጋር ምናምን የሚታኮስበት መሰረታዊ ምክንያት የለውም። ይሄ የብልጽግና ጦርነት ነው። ይሄ የብልጽግና ፖለቲካል ፌይለር ነው። አገዛዙ ያልገባው እና በዚህ ሰቀቀን ውስጥ ዲስኢንፎርሜሽን ውስጥ ሌላም ነገር ውስጥ እንዲገባ ያደረገው እንዲህ ያለ አስገዳይ ዘመቻ ውስጥም እንዲገባ ያደረገው ከሱ በላይ ይኸውልህ ኢትዮጵያ ውስጥ ያሉ ኃይሎች ጸረ አገዛዝ ትግል የሚያደርጉ ኃይሎች እርስ በርሳቸው ካላቸው ልዩነት በላይ የሱ ክፋት እንደባሰባቸው እንደከፋባቸው ይኸውልህ ኦኤልኤ እና ፋኖ ወይም ፋኖና ቲፒኤልኤፍ ወይም ቲፒኤልኤፍ እና ኡጉጉሞ እርስ በርሳቸው ሊኖራቸው ከሚችለው ቅራኔና ልዩነት ይልቅ አገዛዙ ነው ህልውናቸው ስጋት። ይሄ አገዛዝ ነው ጠላታቸው። ከሱ የከፋ ልዩነት የለንም፣ ከሱ የከፋ ቅራኔ የለንም፣ ከዚህ አገዛዝ የከፋ የትኛው ሙጫዊ ኃይል የለም እየተባለ ነው ያለው። አልገባውም። ለዚህ አገዛዝ ለመሞት የተዘጋጀ ዛሬ እኔ ይሄ አገዛዝ አታሉትም ይሁን አሳምኖት ለዚህ አገዛዝ ሄዶ የሚሞት አንድ የአማራ ወጣትና አንድ አማራ አርሶ አደር ሚሊሻ በመኖሩ አዝናለሁ። ለዚህ አገዛዝ ሲል ሄዶ ህይወቱን የሚገብር አማራ በመኖሩ በጣም አዝናለሁ። ምናልባትም የኛው ድቀት ውጤት ነው። ምናልባትም መስራት ያለብን ስራ ስላልሰራ ሊሆን ይችላል። ዛሬም ለአብይ አህመድ ወንበርና ስልጣን የሚሞት አማራ እሱን ለመከላከል እሱን ለመጠበቅ እሱ አዞት የሱን ጦርነት ለመዋጋት የሚሞት አማራ መኖር በጣም አሳዛኝ ነው። ነገር ግን አሁንም ወደ ራያ ግንባር ወደ አፋር ግንባር ሚሊሻ ፖሊስ ወታደር ያንቀሳቀሰ ነው። የአማራ ምንድነው የባዕዴን የሚባለው ይሄ ማን ነው አዴፓ ብልጽግና የሚባለው ኃይል ደቡብ ጎንደር ላይ ደረሰበትን ያውቃል። ባለፈው ልሳን ያወጡት ጨርሰው ነው ያዛነፏቸው። ሙሉ ለሙሉ እንዳልሆነ ነበር የሆኑት። ያ ታሪክ ይደገማል፣ ምንም ጥያቄ የለውም። ጀምሮታል። ትናንትና ስንት ቦታዎች ናቸው ፋኖ የገባባቸው? ከተሞች፣ ወረዳዎች፣ በርካታ ቦታዎች። ስለዚህ ያንን መዛነፍ ያንን ሁኔታ መልካም እድል ነው። ፋኖ እንደዚህ ድርጅታዊ አቅም ባጠናከረበት የእዝ ስራ አስፈጻሚዎችን ባቆመበት መዋቅራዊ ቁመናውን እጅግ በጣም ባሳመረበት ሴንትራላይዜሽኑ ማዕከላዊነቱ ወታደራዊ ፖለቲካዊ ስራው በሰመረበት በዚህ ወቅት አገዛዝ እድሜው ማጣሪያ ጊዜ መታነቂያው ጊዜ ሸምቀቆ ውስጥ እየገባ ስለሆነ እሰየው ነው። ሸምቀቆ ውስጥ ነው እየገባ ያለው። ስለዚህ ምንም ጥያቄ የለውም የወረዳና የዞን ካድሬ የክልል ካድሬ ፋኖን የሚቀላቀልበት ትክክለኛ ወቅት ነው። ዛሬ ያየነው ነው። ይኸውልህ የአንድ ኢንሰርጀንት ስኬት ኃይል መተካት ነው፣ ኃይል ማስፋት ነው፣ አቅም መገንባት ነው። ሌሎች የስኬት መለኪያዎች ፋክተሮች እንዳሉ ሆነው ከ600 በላይ ፋኖ ዛሬ ብቻ በአደባባይ ፎቶግራፉ ብናሳየው ደስ ይለኝ ነበር። ዩቲዩብ አይፈቅድልንም እንጂ በዚያ ልክ ሲያስመርቅ መመልከት ቀላል ነገር አይደለም። ስለዚህ በመሰረታዊነት ምንድነው እየሆነ ያለው? ኃይል እያስጠጋ ነው። ኦኬ ነገርየው ወደ ጫፉ እየደረሰ እንደሆነ ማሳያ ነው። ቲፒኤልኤፍ በይፋ ባለፈው አንድ ሳምንት ውስጥ ይዞት የመጣው ናሬቲቭ እናውቀዋለን።
በግልጽ በዚህ አገዛዝ መቃብር ላይ ነው የትግራይ ህዝብ ህልውና የሚረጋገጠው ብሏል። ፕሪቶሪያ ምናምን የሚለውን ዲስኩር አሽቀንጥሮ ጥሎታል። እሱ አይደለም አሁን የትግራይ ህዝብ ህልውና መሰረት ብሏል። እንደዚህ ሆኖ ሊቀጥል እንደማይችልም ያውቃል የትግራይ ህዝብ አንቆታል። አንተ መቸለስት እንደነበረው ነው። ማህበራዊ ጦርነቶች፣ ፖለቲካዊ ጦርነቶች፣ ኢኮኖሚያዊ ጦርነቶች፣ ሌሎች በርካታ ጦርነቶች አሉ አውጇል ይሄ ያገዛዝ። እነዚህን ሁሉ ጦርነቶች ከከፈተ በኋላ የቀረው የጥይት የብረቱ ጦርነት ነው። ሌሎቹ ጦርነቶችማ ሰነበቱ ከረሙ። የትርክት የፕሮፓጋንዳ ጦርነት ከፍቷል። ምን ቀረ? ስለዚህ ያ አይቀር የሆነው አዲሱ ናሬቲቭ የመጨረሻው ጫፍ ላይ የደረሰ ስለሆነ ነው ሰራዊት እያንቀሳቀሰ ያለው። ኦሬዲ ሰራዊቱ ዛን ያለው በነገር ላይ ምንድነው እያደረገ ያለው? እዚህ ሰቆጣ ሁመራ አካባቢ ካለው የተወሰኑ አሃዶችን ወደ ምስራቅ ወደ አፋር ወደዚያ ነው የሚያንቀሳቅሰው። ከታች አማራ መሃል አማራ ወደ ታች ያሉ የተወሰኑ ወታደራዊ አሃዶችን ወደ ሰሜን ጫፍ የመሳብ ነው። በነገር ላይ አዲስ አበባን በማጠር አዲስ አበባ ላይ ዙሪያውን ምሽግ በመስራት ወይም ጦርነቱን ከአዲስ አበባ በማራቅ አሸናፊ መሆን አይቻልም። ጦርነቱ ወልዲያ ላይ ሊያልቅ ይችላል። ያገዛዙ ሽንፈት ወልዲያ ላይ ወይም ሰቆጣ ላይ ሊጠናቀቅ ይችላል። ደርግ የወደቀው ሽሬ ነው ይላሉ አንዳንድ ሰዎች። በቃ ሜጀር ዋናው ኃይል ሲመታ ማለት ነው። እና ይሄ ወታደራዊ እንቅስቃሴ በብዙ መልኩ ምናልባትም በአጭር ጊዜ ውስጥ አማራ ክልል በሙሉ ለሙሉ በፋኖ ቁጥጥር ስር ሊወድቅ የሚችልበት ምቹ ሁኔታ እየመጣ ይመስለኛል በእኔ ግንዛቤ። የነዚህ የታክቲካል ማኒቨሮችን እንግዲህ እንግሊዘኛውን የተጠቀምኩት በአማርኛው ደግሞ ታክቲካዊ እንቅስቃሴዎችን ከቦታ ቦታ ኃይልን የማንቀሳቀስ ሂደቱን ስመለከተው እንዳልኩት እንደ ቼዝ ብንወስደው ይሄ ወታደራዊ ስምሪትና እንቅስቃሴ ኦሬዲ ታክቲካል ባትሉ አስቀድሞ እየተጀመረ መሆኑን ያሳያል። አሁን ብዙ ሰዎች ጦርነቱን መሳሪያው ሲተኮስ ነው ተጀምሯል የሚሉት ነው። አሁን እኔ የማየው ደግሞ መሳሪያው ሳይተኮስ ጦርነቱን ነው የማየው። እኔ ኦሬዲ ውጊያ ነው እያየሁ ያለሁት። እነዚህ ሁሉ ታክቲካል ማኒቨሪንግስ ከቦታ ቦታ የሚደረጉ እንቅስቃሴዎች የሳሳበትን ቦታ እየፈለገ ኃይል ለማጠናከር ከዚህ ያነሳ ሌላ ቦታ ከዛ ሚሊሻው ሲበተን ከዛ ሌላው ሲያመልጥ የመመለከታቸው ነገሮች አንዳንድ ቦታውን ዛሬም ስሰማ የነበረው አንዳንድ ቦታዎች ትልልቅ የጦር መሳሪያዎችን ወደዛ ግንባር ላይ ለማድረግ ጥረት እያደረገ እንዳለ ነው ብልጽግና እየተመለከተን ያለ ነው። ሌላ ጦርነት ለመጀመሪያው ብልጽግና ቆርጦ መነሳቱን ሚሊሻውንም የ5 እና የ10 ቀን ስልጠና እየሰጠ ደጀን ኃይል እያለ የ5 እና የ10 ቀን ስልጠና እየሰጠ ዩኒፎርም እያለበሰ እያተራመሰ ይወስደዋል። ግማሹ ከዛው ከስልጠና ማዕከል ይጠፋል። እንደዚህ አይነት ትርምስ እንዳለ ትመለከታላችሁ። ግን በዛ የኃይሎች መፋጠጥ ባለበት ግንባር ላይ ስትመለከቱት ረጅም አካባቢ ላይ ከፍተኛ የሆነ ታክቲካል ማኒቨሪንግ ከአንድ ቦታ ወደ ሌላ ቦታ ኃይልን ከገጠር አካባቢዎች ላይ ኃይሉን እያወጣ ያለው ትልቁ ስጋት ከዚህ እንግዲህ ሰሞኑን አምባሰል ላይ የነበረው ዘመቻ ከሸፈ። ዳሞት ላይ ደጋዳሞትና አጠቃላይ ጮቄን ይዞ የነበረውን ስትራቴጂክ ቦታዎችን እቆጣጠራለሁ ብሎ የሄደበት ሂደት ከፍተኛ የሆነ ምት እንዲያስተናግድ አደረገው። ኃይሉን አዛባበት። የታሰበው ነገር ሳይሳካ ባዶውን ወዲና ወዲያ ሲል ከረመ። ከዛ አምባሰል ላይ ከፍተኛ ኃይል አሰለፈ። ያ ምንም ውጤት እንዳላመጣ ተመለከተ። ይዟቸው የነበሩ አካባቢዎች ላይ የነበረበት ቦታ አብዛኛው ቦታ ላይ ለከበባ ተጋላጭ ነኝ በሚል እነዛን አካባቢዎች በፍጥነት ለቆ እየወጣ ወደ ተለያየ አካባቢ ላይ ስምሪት እያደረገ እንዳለ ትመለከታለ። እነዚህ ወታደራዊ እንቅስቃሴዎች፣ የኃይል ስምሪቶች፣ የመረጃው ለምሳሌ አሁን መረጃን የስለላ እንደዚህ ወታደራዊ መረጃዎችን የመተንተን እንደዚህ አይነት ሂደቶች አብዛኞቹ የስነ ልቦና ጦርነቱ ዲፕሎማሲው ላይ በርካታ ሀገራትን ለመያዝ ጥረት ይደረጋል።
ጦርነቱን በተመለከተና በተለይ ደግሞ የሳይኮሎጂካል ኦፕሬሽን አስቀድሞ ማህበረሰቡ ላይ መሰራት አለበት ብለው ያስባሉ ነው። አሁን ይዘው የመጡት ብቸኛ የመዋጊያ በፊት እንግዲህ እንደምታውቀው ሰሜን እዝ ተመታ። ከዛ ሰሜን እዝ ተጠቃ ከሚለው ጋር ተያይዞ ከዛ ትርክት ጋር አንሙት ሆሪፊክ የሆኑ ትርክቶች ነበሩ። እንዴት አድርገው ወታደሮች ተገደሉ እየተባለ በማህበረሰብ ውስጥ ከፍተኛ ድንጋጤና ፍርሃትን የሚፈጥሩ ነገሮች እንዲፈጠሩ አድርጎ ነበር መጀመሪያ ላይ ህብረተሰቡን በዛ ሂደት ውስጥ እንዲሰማራ ለማድረግ ጥረት ሲያደርግ የነበረው። አሁን ትርክቱ ያ አይደለም። ሰሜን እዝ ተጠቃ አይደለም። ህዝቡ የመጀመሪያውን ጦርነት በደንብ ኢቫሉዌት አደረገ። የኢትዮጵያ ህዝብ ከጦርነቱ በኋላ ውጤቱን ተመለከተው። ኦህዴድ ምን እንዳደረገች የኢትዮጵያ ህዝብ ኢንና አውት ተመለከታት። ከፕሪቶሪያ በኋላ ኢትዮጵያን ታገሉ፣ ሰሜን እዝ ተጠቃ፣ ሀገራችን ተደፈረች ካለ በኋላ አዲስ አበባ የኔ ነው ሲል ከረመ። ሀገራችንን እንከላከል፣ ሉዓላዊነታችንን እንደዚህ እናድርግ ሲል ከርሞ የአዲስ አበባን ህዝብ ቤት ሲንድ ከረመ። በግብር በምን እያደረገ ህብረተሰቡን አጎበጠው። እያንዳንዷን ነገር ገመገመ የኢትዮጵያ ህዝብ። የመጀመሪያውንም የጦርነት ኮዝ፣ ከጦርነቱ በኋላ የተወሰደውንም ትርክት፣ የድል ባለቤትነት ሽሚያ፣ እያንዳንዷን ነገር አሰላ። በዛ ሂደት ውስጥ ከብልጽግና ጦርነት በኋላ የኢትዮጵያ ህዝብ ያተረፈው የኦህዴድ መጫወቻ መሆን ነው። ከሰሜን እዝ በኋላ ሰሜን እዝ ለወሬም ተነስቶ አያውቅም። ከዛ የድሉ ባለቤት የሽልማቱ ባለቤት ሆኖ መጣና ድል ቀሚዎች እየተባለ ሌላውን ማህበረሰብ በጠላትነት የሚፈርጅ ህዝብን ለይቶ የሚያጠቃ እጅግ አደገኛ ስርዓት ኢትዮጵያውያን በደንብ እንዲገነዘቡት ያስቻለ በደንብ ያለፉት 3 ዓመታት አንሙት ህዝቡ እኛ ከምንነግረው በላይ በተግባር ማን ነው ይሄ ስርዓት የሚለውን ነገር በደንብ ታይቷል። አሁን ከበሮ በሰው እጅ ይዞ ከበሮ በሰው እጅ እንደሚባለው በሰው እጅ አልነበረም፣ በኦህዴድ እጅ ነበር። ህብረተሰቡ አየው። ኦህዴድ ይዞት ከበሮውን አየው ህብረተሰቡ። አንድ ፖለቲከኛ ምን ነበር ያለው? እንዲህ ተከሻችን ላይ ወጥተው ይጨፍራሉ፣ ዳንኪራ ይጨፍራሉ ብለን አላሰብንም ነበር ያለው አንዱ ዓለም አይደለም። ተከሻችን ላይ ወጥተው ዳንኪራ ይጨፍራሉ። በዛ ደረጃ ዳንኪራ የህዝብ ተከሻ ላይ ወጥቶ እስከ መጨፈር የደረሰ ነው። ያንን ትርክት ይዞ የአማራ እናት ይሄንን ካልተበቀልሽ ልጅ አልወለድሽም ሲል የነበረው ባጫ ደበሌ መጥቶ ዛሬም የአማራ አርሶ አደር የአማራ ገበሬ ዛሬ ይሄንን ካልተበቀልክ እያለ ሊቀሰቅስ የሚችልበት እድል የለም። ዛሬ አየ ፖለቲካው አንሙት ፍሊፕ አደረገ። ኮምፕሊትሊ ተቀየረ። ናሬቲቭ፣ ትርክቱ፣ ሁሉ ነገር ተቀየረ። አሁን ምን እያለ ነው? ሌሎች የውጭ ኃይሎች ሊመጡብን ነው። የናፔርን ወደ ኋላ እንሂድና ናፔር ጀነራል ናፔር የመጣ ጊዜ የነበረውን ሁኔታ እናስታውስ። አጤ ቴዎድሮስ ናፔርን ሲፋለሙት ህዝቡ ከሳቸው ጋር እንዳልነበረ ያውቁታል። ናፔር ግን አንሙት ከውጭ የመጣ ኃይል ነው። በሀገር ውስጥ በነበረው ቅሬታ በተለይ የቴዎድሮስ ስርዓት ላይ እና አስተዳደር ላይ ህብረተሰቡ ቅሬታ ስለነበረው በወቅቱ የንጉሱን ጥሪ ተቀብሎ አብሯቸው ሊቆም ስላልቻለ በርካታ ፍራግመንቴሽን ስለነበረ ኢትዮጵያ ውስጥ የነበረው ፖለቲካ ህዝቡ ብቻቸውን ተዋቸው። አውቀውታል። እሳቸው ለራሳቸው አልሳሱም። ግን የኢትዮጵያን ታሪክ ለዘመናት ሊያስቀጥል የሚችል ህዝቦቿን ነፃና ቀና አድርጎ ሊያልፍ የሚችል መንገድን መረጡ። በወቅቱ አብይ አህመድ ዛሬ መጥቶ ግብጽ መጣ ሲል እንዴ የምናውቀው ድሮ በድሮን በላይነሽ አመዴ
አማራዎችን አመድ አደረገች እየተባለ ሲሳለቅበት ነው ህዝባችን የሚሰማው። በታንክ የአማራ አርሶ አደር ሲደበደብ ነው አማራ የሚሰማው። በሺዎች የሚቆጠሩ ልጆቹ ሲሰደዱ ነው አማራ ያየው። በሺዎች የሚቆጠሩ የአማራ ልጆች እስር ቤት ሲማቅቁ ነው አማራ ያየው። የአርሶ አደሩ ሰብል ሲቃጠል ነው አማራ ያየው። አንሙት። ዛሬ መጥቶ አማራ ሆይ ተነስ አድነኝ ቢል ማን ነው የሚሰማው? ብልጽግና። የትኛው አማራ ነው የሚሰማው? ኮምፕሊትሊ ፖለቲካው ብልጽግና። ያኔ ብልጽግና ከፍተኛ ስጋት ውስጥ እንዲገባ ያደረገው አገሪቱ ውስጥ ያለው ኦብጀክቲቭ ኤንድ ሰብጀክቲቭ ኮንዲሽን መቀየር ነው። ፖለቲካሊ፣ ኢኮኖሚካሊ፣ ጂኦፖለቲክሱ ሪተርን ኦፍ ጂኦፖለቲክስ አለ ቀጠናው ላይ። አብይ አህመድ ያንን ጦርነት በሚያደርግበት ጊዜ የነበረው ሁኔታ ቀጠናው ላይ ዩናይትድ አረብ ኤሚሬት ተቋማትን አልተቆጣጠሩም ነበር። ዛሬ የድሮን ዋርፌር ባለቤት አይደሉም። ድሮን ተኳሽ ሆነው በኢትዮጵያ የአየር ኃይል ግቢዎች ውስጥ ቁጭ ብለው ድሮን ተኳሽ ሆነው ድሮን ተኳሽ አሰማርተው ራሳቸው ድሮን ተኳሽ ሆነው ቁጭ አሉ። ነገ የሌላ ሀገር ድሮን ተኳሾች የኮሎምቢያ መርሲነሪዎች ተሰልፈው ከአማራ ከትግራይ ህዝብና ከኦሮሞ ህዝብ ጋር ሲትፋለሙ ልታይ ትችላለህ። አብይ አህመድ የፈጠረው ሀገር ይሄ ነው። ፖለቲካው ኮምፕሊትሊ ተቀይሯል። ትርክት ይዞ ሊመጣ ቅድም አንሙት እንዳልከው ጦርነትን ለማዋጋት የሚችል አዲስ ህብረተሰብን ሊያነሳሳለት የሚችል ትርክት ይዞ አይደለም የመጣው። ሽፍቶች ከንትን ጋር ሆነው እንትኖች ከንትን ጋር ሆነው እያለ ነው የሚመጣው። የኢትዮጵያ ህዝብ ላይ መጠነ ሰፊ የህልውና አደጋ የደቀነ በታሪካችን አይተነው ሰምተነው ማናቀው ኃይል ህዝብን ግብጽ መጣችብህ፣ እንግሊዝ መጣችብህ፣ በዚህ በኩል እንትን ልትወርህ ነው ቢለው የኢትዮጵያ ህዝብ ምን አይነት ምላሽ ሊሰጥ ይችላል? ብዙ ጊዜ ናሽናል ኢንተረስት ይላሉ። ናሽናል ኢንትረስት በውስጡ ሁለት ነገር አለው። there is a concept of nation and there is a concept of interest። ብሔራዊ ጥቅም ሲባል በውስጡ ምን አለው? ብሔራዊ አለው፣ ሌላው ጥቅም አለው። አንድ ብሔራዊ በዚህ ብሔራዊ በሚባለው ፒክቸር ውስጥ ብሔር አለ፣ ኔሽን አለ። አንድ ህዝብ በማንነቱ መጠነ ሰፊ ጥቃት ታውጆበት ያውም ከስቴቱ ፖለቲካል ቫዮለንስ ታውጆበት ህልውናውን ለመከላከል በሚያደርገው ተጋድሎ ውስጥ አገዛዝ መጥቶ ስለ ብሔራዊ ጥቅም ስትል እኔም ወጋህን ጦርነት ተሸክመህ ይህንንም ጦርነት እንደተሸከምክ ደግሞ ወደ ሌላ ጦርነት ትዘምታለህ ሊለው የሚችልበት እድል የለውም። ይሄ መቀያየር ይመስለኛል ብልጽግና ቤት ስጋት የፈጠረው። ሚሊሻው ገና ሳይዋጋ አንሙት እንዲያመልጥ የሚያደርገው ምክንያት ይሄ ነው። አድማ ብተናው ይሸሻል፣ መከላከያው ይሸሻል። ጀነራሎቹ አንሙት ምናልባት በቀጣይ የምናየው በነገራችን ላይ ጀነራሎቹ ወታደሮቻቸውን ይዘው ትግሉን ሲቀላቀሉ ልናይ እንችላለን። is very critical moment ላይ ነው የደረስነው ባይዘው። ለምን መሰለ? ጦርነቱን በጦርነቱ በውጊያ ድል እንደማያደርጉ ካወቁት ህዝብ ከነሱ ጋር እንደሌለ ከተገነዘቡ ሊያደርጉ የሚችሉት ነገር ምንድነው? ግልጽ ነው። ብልጽግና ሁለት አማራጭ ያለው ይመስለኛል። ወይ በእንደዚህ አይነት ሁኔታ ውስጥ ይሄን ጦርነት ማድረግ፣ አለበለዚያ ደግሞ ሰረንደር ማድረግ። ሰረንደር ውርደት አይደለም። በነገራችን ላይ ለኢትዮጵያ ብሔራዊ ጥቅም ፍላጎት ቆማለሁ የሚል አካል የገጠመውን አደጋ ተገንዝቦ ሙሉ ለሙሉ ሰረንደር ማድረግና ኢትዮጵያ ውስጥ ለውጥ እንዲመጣ መንገዱን መክፈት ነው ያለው አማራጭ። ወይ ደግሞ የመጣውን አደጋ መጋፈጥ ነው የሚሆነው ማለት ነው እንጂ እንደበፊቱ እዚህ ጋር በሶ እንትን በሉልን እዚህ ጋር እንትን በሉልን እየተባለ ማህበረሰቡን ለመቀስቀስ የሚቻልበት እድል ያለ አይመስለኝም። አንተም እንዳልከው ማህበረሰቡ ኤግዞስትድ ሆኗል። በብልጽግና ጦርነት የኢትዮጵያ ህዝብ መከራውን እያየ ነው ያለው። የነዳጅ ዋጋ፣ የኤሌክትሪክ ዋጋ፣ የውሃ ዋጋ፣ ግብሩ ምኑ ማህበረሰቡን አማሮታል፣ አጎሳቅሎታል። አንሙት። ቀውስ አይደለም ሀገሪቱ ውስጥ ያለው ቀውስ በየዕለቱ የምንሰማው በየዕለቱ የምናየው ነው። ለሀገር ጥቅም ውለታ ከዋለ ይሄ ስብስብ ውለታ ሊውል የሚችለው በዚህ መንገድ ነው የሚለውን ነገር ላንሳ ብዬ ነው። ሌላው አንሙት እንድናነሳ የምፈልገው ጉዳይ የዚህ የጀነራል ሐምዳን ዶጋሎ ወይንም ሐሜቲ አንድ ቪዲዮ ትላንትና ወጥቶ ቫይራል ሆኗል እና እሱም ቪዲዮ ምንድነው ከዚህ በኋላ አንሸሽም የሚል ነው። ቡራ የምትባል ኮርዶፋን ላይ
ከኤልኦቤድ ተብላ ከምትጠራው ዋና ከተማ እንግዲህ ኤልኦቤድ ሰሞኑን በጣም ክሪቲካል ተደርጋ ተወስዳ በርካቶች መግለጫ ሲያወጡበት የነበረ አካባቢ ነው። ከዛ 50 ኪሎ ሜትር የምትገኝ ነች። ቡራ ማለት በጣም ስትራቴጂክ ነች። በነገራችን ኮርዶፋን ካርታው ካለ ልታሳየን ትችላለህ ቴክኒሻናችን። ከዛ እዛ ላይ መሸነፋቸውን ተከትሎ ወይ እንግዲህ የመጨረሻችን ነው የሚል መልእክት አስተላልፏል። ወይ እንድናለን ወይ እንጠፋለን የሚል መልእክት ውስጥ ገብቷል። ይህንን ያለው ጀነራል ሐሜቲ ነው። ሐምዳን ዶጋሎ ተብሎ የሚጠራው ግለሰብ ነው። እዛ አካባቢ ላይ በጣም ክሪቲካል የሚባሉ አካባቢዎችን አንሙት። በተለይ በምዕራብ ኮርዶፋን በኩል አለ የሚባለውን ቦታ እያስነጠቀ እንዳለ እየተመለከትን ያለ ነው። በሌላ በኩል ደግሞ የቡርሃን ኃይል ከፍተኛ ድል እንደቀናው እየተመለከትን ያለ ነው። እዛ ጋር የምትመለከቱት በአረንጓዴ የምትመለከቱት የኮርዶፋን ቡራ የምትባለዋ ከተማ ነች። በነገራችን ላይ ከኤልኦቤድ በጣም በቅርበት ያለች አካባቢ ነች። ያንንም አካባቢ መነጠቁን እየተመለከትን ያለ ነው። እነዚህ በሱዳን ውስጥ የመጡ መዛነፎች፣ ኃይል መዛነፎች አንሙት ምንድነው የሚኖራቸው ቀጠናው ላይ? አይ ነው የሱዳን ጦርነት እንዲሁ በቀላሉ ይቆማል ተብሎ የሚታሰብ ጦርነት አይደለም። በነገራችን ላይ ጦርነት ሊቆም የማይችልበት ምዕራፍ የሚባል አለው። አንድን ጦርነት ሁሉም አክተሮች ሊቆጣጠሩት የማይችሉበት ምዕራፍ አለ። አሁን ኢትዮጵያ ውስጥ የምመለከተው ነገር አብይ አህመድ እና የአብይ አህመድ ስብስብ በየዕለቱ የሚያስመርቃቸውን ሚሊሻዎች ስመለከት ለምሳሌ ራያ ዘብ እያለ በየቦታው ላይ ወታደር እያሰለጠነ የተለያየ ስም እየሰጠ የተለያየ ፐርፐዝ እየሰጠ እናንተ የእንትን ዘብ ናችሁ። አዲስ አበባ ዘብ ሊያሰለጥን ይችላል። ነገ በየቦታው ነው ዘብ ያቆማል። ትናንትና እኛ ዘብ የምናውቀው ድንበር ላይ ነው አይደለም አንሙት። አሁን ዘቡ ወደ መሃል እየመጣ ዳሩ መሃል እየሆነ ኦኬ የሀገሪቱ መሃል ዳር እየሆነ የአዲስ አበባ ዘብ ሲያሰለጥን እንሰማዋለን። የዛሬ 1 ወር ወይ 2 ወር አዲስ አበባ ዘብ ተመረቀ ሲባል እንሰማ እንችላለን። አላት እኮ ምንም ጥያቄ አዳነች እኮ አላት ትንግርቱ። አዳነች እኮ ህዝባዊ ሰራዊት ብላ በሰሜኑ ጦርነት ወቅት 100,000 ሰው ከተማ ውስጥ መልምላ ህዝባዊ ሰራዊት ነው ያለችው። ግን የአዲስ አበባ ዘብ መባሉ አይቀርም። ስያሜው አይ ቲንክ ዛት ወርክስ እንደዛ ማለታቸው አይቀርም። ወይም እዚህ ሸገር ዙሪያ ላይ ምናምን ነሽመልስ በጣም ብዙ ሰው ሲያሰለጥኑ ስለነበር አዲስ አበባ ዘብ ማለታቸው አይቀርም። እና አወሉ ታስታውሳለህ ማንንም እኛን አልፎ አዲስ አበባ አይገባም ሲሉ ነበሩ። ይሄ ማለት የአዲስ አበባ ዘብ አለ እንደማለት ነውና አይ ቲንክ እንግዲህ ተመልከተው ኤግዛክትሊ this is what happened ሱዳን happen ያደረገው ይሄ ነው። እንደዚህ ዘብ እያሰለጠነ ሚሊሻ እያሰለጠነ በኋላ ላይ out of control በምንም መንገድ ማኔጅ ሊያደርጉት አልቻሉ። እነሱ የማይመሩት የሚሊተሪ ቲያትር ሆነ፣ ወታደራዊ ቲያትር ሆነ። እነሱ የማይቆጣጠሩት ሆነ። እነሱ የታጠቁትን የሚታጠቅ ኃይል መጣ። ኦኬ ጂኦፖለቲክሱ ሲመጣ ጂኦፖለቲክስ ማለት በርካታ ኃይሎች ተቃራኒ ፍላጎቶቻቸውን ሊያሳኩ የሚተራመሱበት ሁኔታ ማለት ነው። ኮንፍሊክቲንግ ኢንትረስትስ፣ ራይቫል ኢንትረስትስ። እነዛ ራይቫል ኢንትረስቶች ደግሞ ምን አላቸው? ፔትሮ ዶላር አላቸው። ለአብይ ያስታጠቀችን ሀገር የሚቃወም ሀገር ሌላውን ማስታጠቅ ነው። ጀስት ፍሊፕ ያደርገዋል። ዋጋውን የሚከፍለው ማን ነው ግን? ህዝብና ሀገር ነው። የገቡበትን አልተገነዘቡም እነዚህ ሰዎች። አሁንም የሚያስታጥቋቸው ዘቦች በኋላ እነሱን የሚበሉ ዘቦች መሆናቸውን አልተገነዘቡም። ከዚህ ከሱዳን ጦርነት የተማረ ስብስብ እንዳልሆነ ትመለከታለህ አንሙት። እንደውም እኔ አሁን የኢትዮጵያ ቀጣይነት በርደን ኃላፊነቱን እየወሰደ ያለው መሬት ላይ ትብብር ለማድረግ ስለ ኢትዮጵያ ቀጣይነት እያሰበ ያለው ሌላው ኃይል እንደሆነ ትመለከታለህ። ፖስት አብይ ላይ ሀገሪቱ ሁኔታ ምን ይሆናል፣ እጣ ፈንታዋ ምን ይሆናል የሚለውን ለመምከር ዛሬ ሲሞክር የምታየው አብይ አይደለም፣ ሌላው በተቃራኒ ያለው ኃይል እንደሆነ ትመለከታለህ ማለት ነው። እንደው እዚህ ላይ ትንሽ ጨምርበትና እስኪ ሐሳብ ሰጠን ከዚህ ከሱዳን እና ሱዳን ውስጥ ያለውን ሁኔታ አንሳለን። ልክ ነው። አንድ በነገራችን ላይ እዚህ ካርታ ላይ የምንመለከተው ተመልካቾች አረንጓዴው የአልቡርሃን ወይም የሱዳን ብሔራዊ ጦር የተቆጣጠረው የአገሪቱ ክፍል ነው። አረንጓዴው እንግዲህ ምን ያክል አርኤስኤፍ እየተገፋ ቀዩ ነው። አርኤስኤፍ የሚንቀሳቀስባቸው አካባቢዎች ማለት በቀይ የሚመለከተው ነው።
እዚህ ላይ ትመለከት እንደሆነ ታች ላይ ካርታው ላይ ብሉ ናይል የመጨረሻው አካባቢ ላይ በአርኤስኤፍ ቁጥጥር ስር ያለ አካባቢ ምልክት ይታያል፣ ቀይ ጫፍ ላይ ማለት ነው። እሱ የሚያሳይህ በዚህ በአሶሳ ዙሪያ የብሉ ናይል የደቡባዊ ዳርቻዎች ላይ ከኢትዮጵያ ድንበር ጋር ወደ አሶሳ አካባቢ የሚንቀሳቀስ የዛ ኤሌመንት መኖሩን ነው ዛጋ የሚያሳይ። ሳውዝ ኮርዶፋንን ሙሉ ለሙሉ የሱዳን ጦር ይዞ ኖርዝ ኮርዶፋንን በተመሳሳይ ባራ የምትባለውን ከተማ ቅድም እንመለከታትን እሱን ተቆጣጥሮ እያለ የአርኤስኤፍ የተወሰነ ኃይል ግን እዚች ጋር ተመለከተዋል። ይሄ ኃይል ወይ ኢትዮጵያ መጥቶ የሚደበቅ ነው ወይ እዛው ባለበት የሚደመሰስ። ምን ያክል ካርታውን መልሰው በረከት ምን ያክል ይኸውልህ፣ ሁለቱ ኃይሎች እኮ ከፍተኛ ውጊያ ያደርጉ የነበረው ካርቱም መሀል ካርቱም እኮ ነው የነበረው። ወደ ምዕራብ አቅጣጫ በምን ያክል ደረጃ የነ አብይና የነ ኤሚሬትስ ፕሮክሲ አሁን የቀረው ዳርፉር ነው። ከዳርፉርም ታችኛው ዳርፉር ነው። ደቡብ ዳርፉር፣ ምስራቅ ዳርፉር፣ ምዕራብ ኮርዶፋንና ማዕከላዊ ዳርፉር ነው ያለው። ከትናንት ወዲያ 300 ምናምን ኪሎ ሜትር ዋናውን በተለይ ያቺ የተፈራችው እኔ እንጃ ስሟን ለመጥራት አልባይድ የምትባል ይመስለኛል እሷን ከካርቱም የሚያገናኘው 300 ምናምን ኪሎ ሜትር መንገድ ተቆጣጥሯል። ዋና አውራ ጎዳና ሃይዌይን ነው የሱዳን ጦር የተቆጣጠረው። ስለዚህ ምን ያክል ዌስትዋርድ እየተገፋ ይኸውልህ ከታች አብዬና ከላይ ዳርፉር እንግዲህ የተባበሩት መንግስታት በሰላም ማስከበር ቀጠና የያዛቸው አካባቢዎች ናቸው። ከዚያ በቀር ያለው የአርኤስኤፍ ኃይል ወደ ተፈጥሯዊ መንደሩ ወደዛቸው መጀመሪያም ተፈጥሮ ሄዶ እንዲያጠቃ ወደ ተፈጠረበት ወደ ዳርፉር እየሄደ ነው ያለው። ነገር ግን ዳርፉር ላይ የፈጸመውም ስለሚታወቅ ቁጥጥሩም ስለሚታወቅ እዚያ ላይ ምን ያህል ይቆያል የሚለውን አናውቅም። ነገር ግን ባጭሩ የኤሚሬትስ እና የአብይ አህመድ ከፍተኛ ድጋፍ የሚደረግለት ኃይል በከፍተኛ ደረጃ ውጊያውን እየተሸነፈ እንደሆነ የሚያሳይ ነው። መሀል ካርቱም ላይ ይዋጉ የነበሩ አካላት ናቸው ዛሬ በዚህ ደረጃ ወደ ዳርፉር ዳርቻ ተገፍተው የምንመለከተው ለማለት ነው። ስለዚህ ከዚህ በላይ ወዴት እንሽሽ ነው እንግዲህ የዳጋሎ ንግግር። ከዚህ በላይ ወዴት እንሄድ አንሸሽም ማለት ወደ ምዕራብ ተገፋ። አሁን ከዚህ በኋላ ወዴት ሊሄድ ይችላል ነው። ስለዚህ ቁምና ተዋጋ ነው። ነገር ግን አሁን የኃይል መመናመኑና ያለው ነገር የሚያሳየው ምንድነው? በሰራዊት ደረጃም ባለፈው ወደ 280 የሚሆን የአርኤስኤፍ ሰራዊት ወደ ሱዳን ብሔራዊ ጦር ገብቷል። የነዛ ጀነራሎቹ ሰራዊት አስከትለው መሄዳቸው የሚታወቅ ነው። ስለዚህ ቢያንስ ወጥሩ ነው አሁን እያለ ያለው የብልጽግናን ጀነራሎች ይመስል ከዚህ በኋላ መሸሽ የለብንም፣ ከዚህ በላይ መሸሽ የለብንም እያለ ነው። እንግዲህ ዌስትዋርድ ወደ ምዕራብ አቅጣጫ የሱዳን ብሔራዊ ጦር አርኤስኤፍን እየገፋው አሁን የመጨረሻው እንግዲህ ደቡብ ኮርዶፋንን ሰሜን ኮርዶፋንን ነፃ እያወጣ እንደሆነ ነው የሚያሳየው። ምዕራብ ኮርዶፋንና ዳርፉር ነው የቀረው። ከዚህ በኋላ እንዳለውም ቢገፋ ወዴት ሊሄድ ይችላል መጥፋት ካልሆነ እና አይ ቲንክ እሱን የሚያሳይ ነው የጀነራሉ ንግግር። የኃይል ሚዛን ለውጡን የሚያሳይ ነው። ይሄ የኃይል ሚዛን ለውጥ ደግሞ ሱዳን ላይ የሚደረገውን የአራትዮሽ የሰላም ስምምነት ፍለጋ በአሜሪካ መራሽ የሆነውን ያንን ሁለት ኢኩቫለንት ኃይሎች ሁለት እኩያሞችን አምጥቶና ጠረጴዛ ላይ ተነጋገር የማለቱን ዲፕሎማሲያዊ የሰላም ጥረት የሚያደርገው ነው። ምክንያቱም መሬት ላይ ያለው የኃይል ሚዛን ልዩነት በጠረጴዛ ላይ የግድ እኩል ይመጣል ማለት አይደለም። የሱዳን ጦርም ይሄንን ነው እያለ ያለው ማስወገድን ነው፣ ትጥቅ ማስፈታትን ነው መፍትሄ አድርጎ እንጂ እንደ ኩያሞች አንድ ጠረጴዛ ላይ ለማውራት ፍላጎት እንደሌለው የሚያሳይ ነው። እሱም ሁሉ ሂደቱን ተጽዕኖ የሚያሳድርበት ይመስለኛል ለማለት ነው። አመሰግናለሁ ወንድም። የሰላም ሂደቱ ላይ ተጽዕኖ የሚያሳድርበት ሁኔታ ግልጽ ነው። አንሙት ማለት በተለይ ይሄ ምንድነው የሚሉት የመሬት ላይ ያለ ጌን ሚሊተሪ ሰክሰስ በአንድም በሌላ መንገድ በጀርባ ጦርነቱን ለማቆም ወይንም ደግሞ የሰላም ሂደቶችን ለማስጀመር የሚደረጉ ጥረቶች ላይ ከፍተኛ ተጽዕኖ ይፈጥራል። አሁን የቡርሃን ጦር ጊዜያዊ ያገኘውን ጊዜያዊ ድል እንደ ትልቅ ሌቨሬጅ እንደ ትልቅ እንትን ይጠቀመዋል።
በዚህም ምክንያት የአርኤስኤፍ ፋይል ሙሉ ለሙሉ እጅ ካልሰጠ እንዲህ ካላለ በስተቀር ወደ ሰላም አማራጭ አልመጣም ሊል እንደሚችል ትገምታለህ። በዚህ ምክንያት ሱዳን ብዙ ዋጋ ሲከፍል ትመለከታለህ። ይሄ አስተሳሰብ በነገራችን ላይ እና አብይ አህመድ ጋር ያለ አስተሳሰብም ጭምር ነው። ሌሎች ኃይሎችን በማናናቅ በማጣላት ለምሳሌ አሁን እዚህ ምክክር ኮሚሽኑ ላይ ለምንድነው ጦርነቱ አጀንዳ ያልሆነው የሚል ነገር እዛ መድረኩ ላይ የተሳተፉ ሰዎች አንስተዋል። ጦርነትን ማቆም ራሱ አጀንዳ መሆን አለበት። ለምንድነው ይሄ አጀንዳ ሆኖ ማንወያይበት ሲባል በከፍተኛ ቁጣ ብልጽግና አስቆሟል። ይሄንን ጥያቄ የጠየቁትን ሰዎች በነገራችን ላይ በከፍተኛ ቁጣ ነው ያስቆመው። ስለዚህ ሲያስቆም የሚያነሳቸው ነገሮችና የሚያነሳቸው ምክንያቶች ምንድናቸው? እንደ አቻ ከነዚህ ኃይሎች ጋር መደራደር አይፈልግም። ከዚህ በፊት ስንል እንደነበረው የብልጽግና ተርምስ ኦፍ ፒስ ሰረንደር ነው። እንነጋገር ሲባል እጅ ስጡኝ ማለት ነው እንጂ የኢትዮጵያን ሁኔታ ፖለቲካዊ ሁኔታ የሰላም ሁኔታ በሚያሸጋግር መንገድ ግጭቱን ትራንስፎርም አድርጎ በኢትዮጵያ ውስጥ ቋሚ ሰላም ዘላቂ ሰላም ሊያመጣ የሚችልበትን ሂደት እያሰበ አይደለም። ብልጽግናን ስትመለከተው አንሙት ሚሊሻ ከማሰልጠን ውጪ እንዴት ፖለቲካሊ የገጠመውን ቀውስ ሊፈታ እንደሚችል አያውቅበትም። በቃ እየተሸነፈም ያጋጠመው ነገር ሀገርን ዋጋ እያስከፈለም ጀነራሎቹ እያለቁ ጦራቸው አሁን ፎቶግራፍ ቪዲዮ አናሳይም እንጂ ሲያለቅሱ ላሳያችሁ ይችላል። ወታደሮቹ ግንባር ላይ ሆነው በቃ መሳሪያውን ተቀበሉን ሰለቸን ጓደኞቻችን አለቁ እያለቀሱ ትሰማላችሁ። ወታደሮቹ አድርሱልን ለአብይ አህመድ አድርሱልን ለሽመልስ አብዲሳ እያሉ በተለይ ኦሮሞ ወታደሮች እያለቀሱ ነው የምትሰማቸው። ይጨምራል፣ ይልካቸዋል። የእናንተ ስራ መሞት ነው፣ የወታደር ስራ መሞት ነው ይላቸዋል። ምንም የረባ መፍትሄ የለውም። ሊያስቆማ ጦርነቱን ፖለቲካዊ መፍትሄና ልባት ሊሰጥ የሚችልበትን አቅምም ሐሳብም ይዞ አትመለከተው። በየዕለቱ የሐሰት ፕሮፓጋንዳ አሁን ለምሳሌ የአፍሪካ ሎጂስቲክ ኤንድ ኮሚኒኬሽን ሲምፖዚየም ተካሂዶ ነበር። በአፍሪኮም እና በኢትዮጵያ መንግስት በኩል በጋራ ትብብር ነው የተደረገው ይሄ ሲምፖዚየም አንሙት። በዚህ ሲምፖዚየም ላይ ጀነራል ዳግቪን አንደርሰንን ጨምሮ በርካቶች ተገኝተዋል። የብልጽግና ባለስልጣናትም አይሻ መሐመድን ጨምሮ ሌሎች ባለስልጣናትም ተገኝተዋል እዛ ፕሮግራም ላይ። አይሻ መሐመድ፣ ጀነራል አብዱራህማን የሚባለው ግለሰብ፣ በርካታ የአፍሪካ ሀገራት ከ40 ማያንሱ የአፍሪካ ሀገራት ተገኝተዋል። ብልጽግና ምን እያደረገ ነው? ይሄንን ስብሰባ በአሜሪካና በኢትዮጵያ መካከል ወታደራዊና ዲፌንስ ፓክት አድርጎ ለኢትዮጵያ ሕዝብ ፕሮፓጋንዳ ሊሸጠው እየሞከረ ትመለከታል። እና አሁን ጦርነቱን ብልጽግና በራሱ ፖለቲካዊ አቅጣጫና መፍትሄዎች ይዟቸው በሚመጣ ወይንም ደግሞ በዲፕሎማሲ ወይንም ደግሞ በሚዲయేተር ወይንም በእነዚህ ሁሉ መንገዶች ወይንም ደግሞ ቶታል ቪክትሪን ተቀናጅቼ እነዚህን ሁሉ ኃይሎች ደምስሼ ሀገሪቱ ውስጥ ያለውን ሁኔታ ሰላም የማስከበር ሁኔታ አከናውናለሁ ወይንም ሰላምን አሰፍናለሁ ሲል አትሰማውም። የምትሰማው ምን ሲል ነው? ከሌሎች ጋር እንተባበራለን ሲል ነው የምትሰማው። እነንትና ማዕቀብ ሊጥሉባቸው ነው እያለ ዜና ሲሰራ ነው የምትሰማው። በሱ እጅ የሚረጋገጥ የኢትዮጵያ ሰላም እንደሌለ ግልጽ ሆኗል። እንድ በብልጽግና እጅ የሚወሰን የኢትዮጵያ ነገ እንደሌለ ግልጽ እየሆነ መጣ። በብልጽግና እጅ የሚወሰን የኢትዮጵያ ባትል በጦር ሜዳና በጦር ግንባር ላይ ያለው ወታደራዊ ሁኔታ በብልጽግና እንደማይወሰን ግልጽ እየሆነ መጥቷል። ቀጣይ ጦርነቶች ምንን ይነግሩናል? አንሙት ተመሳሳይ ነገር ነው የሚነግሩን። ሌላ ሱዳን ውስጥ የምንመለከተው ነው። ኤግዞስትድ ሆነ። አሁን ሐሜቲ ተዋጋ ምንም ማድረግ አልቻለም። ድጋፍ አደረገ አብይ አህመድ። ዩናይትድ አረብ ኤምሬት በጣም ከፍተኛ ገንዘብ ስትሰጥ ያለማቋረጥ የጦር መሳሪያ ስታቀበል ነበር። ይሄው እዚህ ላይ መድረሳቸውን ነው እየሰማን ያለ ነው ለማለት ነውና
ምንም የተቀየረ ነገር ምንም የተወሰደ ከዛም የተወሰደ ትምህርት በኢትዮጵያም የለም። ለሱዳንም ምንም የሰላም ሁኔታ በቅርበት እያየነው አይደለም። ግን በተለይ አርኤስኤፍ በየለቱ እያጋጠመው ያለውን ሽንፈት እየሰማን እየተመለከትን ያለነው ለማለት ነው። አይ ቲንክ ፕሮግራማችንን በዚህ ብንጨርስ ጥሩ ነው የሚሆነው። ከዚህ ከአሜሪካ ጋር ተያይዞ እና ከፕሮፓጋንዳና ከተላላኪነቱ ጋር ተያይዞ ያሉትን ነገሮች እየተመለከትን ነው። ዲፕሎማቶችን ወደ ተለያየ ሀገር ለመላክ ጥረት እየተደረገ ነው። ሊነሳ ይችላል የሚባለውን ጦርነት ተከትሎ ብልጽግና አስቀድሞ ለሌሎች ኃይሎች እንድጋፍ ለማሰባሰብ ጥረት ሲያደርግ እየተመለከትን ነው። ብልጽግና ምን አይነት ሁኔታ ውስጥ ኦፕሬት እንደሚያደርግ አልተገነዘበም። የግሎባል ኦርደሩን አያውቀው። በዓለም አቀፍ ሁኔታ ውስጥ በርካታ ኃይሎች ብልጽግናን አፕሮች ሲያደርጉ ሌሎችን አፕሮች ሲያደርጉ ምን አይነት መልእክቶች እንደሚያስተላልፉ አልተገነዘበም። ድሮን መሸመትና የመሸመት አቅም እስካለው ድረስ ድሮን የሚሸጡለት አካላት ምን አይነት ምክር እንደሚመክሩት አልተገነዘበም። በሀገር ላይ የሚያስከትለውን ነገር አላወቀው። ስለዚህ ብድር ይቀበላል፣ ድሮን ይገዛበታል። ብድር ይቀበላል፣ የጦር መሳሪያ ከአዘርባይጃን፣ ከቤላሩስ፣ ከተለያየ ሀገር ሲሸምትበት ይውላል። ትልቅ እና ሚሊተሪ እና ኢንዱስትሪያል ኮምፕሌክስ ውስጥ እንደገባ አልተገነዘበው። ያለውን የሀገሪቱን ሪሶርስ ሁሉ አሟጦ ህዝብንና ሀገርን ለከፋ ጉዳት በሚዳርግ መንገድ እንዲንቀሳቀስ አስገዳጅ ሁኔታ ውስጥ እንደገባ ትመለከታለህ። ስለዚህ ከራሱ የሚመነጭ የሰላም አማራጭ፣ ከራሱ የሚመነጭ ፖለቲካ፣ ከራሱ የሚመነጭ ወታደራዊ ድል እንደሌለ በትክክል የተገነዘብነው እንደሆነ በግልጽ ማስቀመጥ ይቻላል ለማለት ነው። አንሙት ሽማግሌዎችን በግለሰብ በቡድን ደረጃ ደላሎችን ያላሰማራው ነገር የለም። በዚህ ሰዓት ላይ የብልጽግናን ፕሮፓጋንዳ እና ከብልጽግና የሚመጡ ፕሮፓጋንዳዎችን በደንብ በእውቀት እየፈተሹ ማጋለጥ የሚዲያዎች ስራ መሆን ይገባዋል የሚል ነው። ህብረተሰቡም ትክክለኛ የመረጃ ምንጮችን አውቆ በዛ ረገድ የሚመጡ መረጃዎችን በአግባቡ እየመዘነ እንዲረዳ ለማድረግ አስፈላጊ መሆኑን በዚህ አጋጣሚ እናንሳ ብዬ ነው። አንሙት ለነበረን ቆይታ ከልብ ላመስግንህና የዕለቱን ፕሮግራማችን እዚህ ላይ እናጠናቅ። መልካም ጊዜ። እጅግ በጣም አመሰግናለሁ። እሺ የተወደዳችሁ ፕሮግራሙን ላይክ አድርጉና ውጡ። ሐሳብ አስተያየቶቻችሁን ሲደመር 1723093725 ላይ ላኩልን። የዋትስአፕ አድራሻችን ነው። መልእክቶቻችሁን እንመለከታለን። ኤቢሲን ያገዛችሁ፣ ስቲከር የገዛችሁ፣ ያበረታታችሁ፣ ሐሳብ አስተያየቶቻችሁን የጻፋችሁልን ሁሉ ከልብ እናመሰግናለን። ለነበረን ቆይታ ከልብ እያመሰገንኩ ሌሎች ፕሮግራሞችና ሌሎች ጉዳዮች ሲኖሩ እንገናኛለን መልሰን። መልካም ቆይታ ባላችሁበት ጊዜ ይስጥልን።